በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በአምላካችን በእግዚአብሔር ሰላምታ እንዴት ሰነበታችሁ? እንዴት ዋላችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባህሪ ገንዘቡ የሆነ ቸሩ መድኃኔ ዓለም የባህሪ አባቱ አብ የባህሪ ሕይወቱ መንፈስ ቅዱስ ለአምላክነቱ እንደሚገባ እመቤታችን ቅድስት ድንግል አምላክ ማርያም ዕፀ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔ ዓለም ከእመቤታችን ድንግል ማርያም ከበረከተ ኪዳና ካከበርናቸው ከምናከብራቸውን በዓላት ሁሉ ጸጋ በረከት ለሁላችንም ያሳትፈን፣ አሜን። እንኳን አደረሳችሁ። ዛሬ ደህና ናችሁ? መቼም ሳምንት አጥብቄ ስለተናገርኩ ያው የአገሬ ሰው አደራ አታብዛብኝ ታሰናክለኛለህ ይላል። አደራ ሲበዛ አስቸጋሪ ነው። ሰው አንድ ነገር ሲሰቀቅ ይጠፋበታል የሚል ግምት ስላለ ነው። ለሁሉም እንኳን ደህና መጣችሁ። ቤተ ክርስቲያን ናት እንዲህ ያለቻችሁ። እንኳን ደህና ቆየሽኝ በሏት። እኔማ እንደናንተ እየመጣው ነው ገና። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 67 ጀምሮ ያለውን በእግዚአብሔር ስም አነባለሁ። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 67 በዘካርያስም መንፈስ ቅዱስ መላበት፣ እንዲህም ብሎ ትንቢት ተናገረ። ይቅር ያለን ለወገኖቹም ድህነትን ያደረገ የእስራኤል አምላክ እግዚአብሔር ይመስገን። ከባሪያው ከዳዊት ቤት የምንድንበትን ቀርን ያስነሳልን፣ ከጥንት ጀምሮ በነበሩ በቅዱሳን በነቢያት አፍ እንደተናገረ ከጠላቶቻችን እጅ ከሚጠሉንም ሁሉ እጅ ያድነን ዘንድ ቸርነቱን ከአባቶቻችን ጋር ያደርግ ዘንድ ቅዱስ ኪዳኑንም ያስብ ዘንድ ለአባታችን ለአብርሃም የማለውን መሐላ ያስብ ዘንድ ከጠላቶቻችን እጅ ድነን ያለ ፍርሃት በቅድስናና በጽድቅ በፊቱ በዘመናችን ሁሉ እንድናመልከው ይሰጠን ዘንድ አንተም ሕፃን የልዑል ነቢይ ትባላለህ፣ መንገዱን ትጠርግ ዘንድ በፊቱ ትሄዳለህና ኃጢአታቸውን ይቅር ይላቸው ዘንድ መድኃኒታቸውን እንዲያውቁ ለአሕዛብ ትሰጣቸው ዘንድ ከአርያም በጎበኘን በአምላካችን በይቅርታውና በቸርነቱ በጨለማና በሞት ጥላ ለነበሩት ብርሃኑን ያሳያቸው ዘንድ እግሮቻችንንም ወደ ሰላም ጎዳና ያቀናን ዘንድ ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይሄ የካህኑ የነቢዩ የጻድቁ የቅዱስ ዘካርያስ ጸሎት ነው። ዛሬ ቅዱስ ዘካርያስ ዓመታዊ በዓል ነው። ግን የዚህኛው ዘካርያስ ሳይሆን ከዚህኛው ዘካርያስ 400 ዓመት በፊት የነበረው የሌላኛው ዘካርያስ። የዚህኛው ዘካርያስ የተነበበበት ምክንያት 1 ስም ካመሳሰለ ዘንድ፣ 2 ርዕሳችን በዚህ ውስጥ ስላለ ለነገው በዓል፣ 3ኛ ነገ የምናከብራት የእናታችን የቅድስት ኤልሳቤጥ ባለቤቷ ስለሆነ ይሏል። በእነዚህ ምክንያቶች አንብበናል። ጸሎተ ዘካርያስ ከመዝሙረ ቅዱስ ዳዊት በኋላ ካሉ ከ15ቱ ጸሎተ ነቢያት አንዱ ነው። ከጸሎተ ስምዖን ተቀድሞ ተቀምጧል። ሁልጊዜ ጉባኤያችን ስንጀምር ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለን ወገብረ መድኃኒት ለሕዝበ ዚአሁ የምንለው ይሄ ነው። ይቅር ያለን ለወገኖቹ መዳንን ያደረገ የእስራኤል አምላክ እግዚአብሔር ይመስገን ብለን የምንጀምረው በዚሁ በቃለ አባ
ዘካርያስ በቃለ ካህን፣ በቃለ ነቢይ፣ በቃለ ጻድቅ ዘካርያስ ነው። ታዲያ ኃይለ ቃሉን ወረድ ብሎ ቁጥር 73 ላይ ሲደርስ ለአባታችን ለአብርሃም የማለውን መሐላ ያስብ ዘንድ አለና ከዚህ አስቀድሞ ቁጥር 72 ላይ ቅዱስ ኪዳኑንም ያስብ ዘንድ የትምህርታችን ርዕስ ኪዳኖ ቅዱሰ ቅዱሱ ኪዳን በሚል እንነጋገራለን። ኪዳነ ምሕረትን ባስመለከተ ነገ ክብረ በዓል ሲከበር ማን እንደሚያስተምር ቤተክርስቲያኑ ላይ አላውቅም። ምን ርዕስ ሊመርጥ እንደሚችል አላውቅም። ወጣም ወረደም ግን በጉባኤያችን ስለተቀደሰው ኪዳን ወከመ ይዘከር ኪዳኖ ቅዱሰ ቅዱሱን ኪዳኑን ያስብ ዘንድ የተቀደሰ ኪዳኑን ያስብ ዘንድ ብሎ ስለተቀደሰ ኪዳን እንነጋገራለን። ምናልባት ቅድም ይተላለፍ የተባለው መልእክት መኪናው ተነስቷል መሰለኝ ነው አለ። አሁን ተው ምናልባት መኪና እርግጠኛ ነኝ መቼም ወደዚህ ጉባኤ መኪና ይዞ የሚመጣ ሰው አለ አይመስለኝም። በር መኪና ወደፊት ድንገት ያላችሁ ካላችሁ ባጃጅም እንደ አቅማ መኪና ናትና ቦታ አስይዙልን። በር አካባቢ ቤተክርስቲያን በር ላይ መኪና አታስጠጉ። ግን ሲለኝ እኔ እንደ ተረብ አስመስዬ የተናገርኩት ነገር አለ፣ ግን በፍና ተሳልቆ እውነትነት ያለው ነው። ንገርልኝ መልእክት መኪና በር ዘግቷል ብሎ ሲለኝ አይ መኪና ያለው ሰው እኛ ጉባኤ እንደማይመጣ አውቃለሁ። ለምን እንደዚህ አልክ ብትሉኝ ሰዎች ቤተክርስቲያንንና የእግዚአብሔርን ነገር የምንፈልገው ምድራዊ ነገር እንዲሟላልን ነው። ከተሟላ ምን ያስፈልጋል ነው አይደለም? የባለጠጋ ጸሎቱ ትንሽ ናት። ባለጠጋ መጣ ወጣ ነው የሚባለው ቤተክርስቲያን። ደህና ዋላችሁ። ማህሌት አይቆምም። ምን ሊያደርግለት? ኪዳን አያደርስም። ምን ሊሆነው? ቅዳሴ አያስቀድስም። ምን ሊፈይድለት? ለምን? ሰማያዊውን ነገር። እሱ ብቻ አይደለም። እውነት ለመናገር ትናንት እዚህ ጉባኤ ሲማሩ የነበሩ ትናንት ቤተክርስቲያን እንደዚህ ሲጠኑ የነበሩ ዛሬ የስጋ ፍላጎታቸው ሲሟላላቸው እንኳን ሀብት ሚስትና ባል ካገቡ በኋላ መች ጉባኤ ይመጣሉ? ማግባትም ከስኬት ተቆጥሮ ማለት ነው። በእርግጥ ፍሬ ለሚያፈራበት ስኬት ነው እና በተረብ መልክ ብናገረውም ግን ውስጡ እውነት ስላለው ለሁሉም ግን ድንገት ካለ ራቅ አድርጋችሁ ወደዚያ ወደ ማቆሚያው አካባቢ እዛ ጀርባ አካባቢ እንድታቆሙ ትጠየቃላችሁ ነው። ስለ ኪዳነ ምሕረት ዛሬ ሌሊት በማህሌት ኪዳነ ምሕረትን ኪዳኗን የሚያወሳ መልክዓ ኪዳነ ምሕረት የሚባል ጸሎት አለ። ጸልዩት። እንዲያው ቢቀር የሞባይል ጸሎት ጥሩ አይደለም፣ ግን አፕሊኬሽን ላይ መልክዓ ኪዳነ ምሕረት እንዳለ አይቻለሁኝ። በአማርኛም በግዕዝም አፕሊኬሽን ሰርተውለት ፕሌይ ስቶር ላይ አይቻለሁኝ። መልክዓ ኪዳነ ምሕረት ሰላም ለዝክረ ስምኪ ዘአስተማሰለወ በኮከብ ሶበ ብርሃኖ ተከድኑ ጽልሙታነ ራእይ ህዝብ ኪዳነ ምሕረት ማርያም ወተስፋ መድኃኒት ዘአርብ እያለ የሚቀጥል በዚህ ኃይለ ቃል መነሻነት ማህሌት እንደምታውቁት ስቡ ተብሎ ተጀምሮ ስማኒ ተብሎ መልክ ይቆማል። ነግስ አለ፣ መልክ አለ። ዋናው ብዙውን ስፍራ የሚይዘው መልኩ ነው። መልክ ይባላል። ከዛ ዚቅ አለ፣ ከዛ ወረብ አለ እስከ አንገርጋሪው ድረስ ማለት ነው። እና ለዕለቱ ምስጢር የሚስማሙት አሉ። ለምሳሌ ነገ ቅድስት ኤልሳቤጥ ስለሆነች ለመልክኪ ይባላል። ሰላም ለመልክኪ እመልካና ወኤልሳቤጥ የሚለው ዘብኡድ ስኑ ወልምላሜው ፍሉጥ። በዚህ ተነስቶ የአቢ ክብራ ለማርያም ከውዳሴ ማርያም እመሃና ወኤልሳቤጥ ቅድስታና የአምላክ እናት ናት፣ እናከብራታለን። ቅድስት ኤልሳቤጥ መጥምቁ ዮሐንስ እናት ናት፣ እናከብራታለን። ግን ከሁለቱ ደግሞ ማን ትበልጣለች? የድንግል ማርያም ክብር። ውዳሴ ማርያም ተደግሞ የለም የአቢ ክብራ ለማርያም እምኩሎሙ ቅዱሳን። ከቅዱሳን ሁሉ የማን ክብር ይበልጣል? አዎ የእመቤታችን ማርያም ክብር ይበልጣል።
ይሄ ይጮሃል ለምሳሌ። ከዛ ሊቃውንቱ በጉጉት ከሚሏቸው ኃይለ ቃላት ሁሉም በጉጉት ቢባልም በመንግስተ ሰማያት ምስሌኪ ይነግስ ኃጥእ ዘገብረ ተዝካረኪ፣ መታሰቢያሽን ያደረገ ኃጢአተኛ ሰው እንደ ጻድቃን እንደ ሰማዕታት በመንግስተ ሰማያት ነግሶ ይኖራል። ስለዚህ ወበይንተዝ ንስእነ ለሕዝብኪ አስራተ በኪዳንኪ፣ ስለዚህ እኛ ሕዝብሽን በኪዳንሽ አስራት አድርገሽ ተቀበይን የሚል ኃይለ ቃል ታገኛላችሁ። ይሄ በጣም እሱ ብቻ አይደለም። ይቤላ ለእሙ ማርያም ክርስቶስ መድኃኔዓለም ድንግል እናቱን እንዲህ አላት፣ ተካሄድኩ ምስሌኪ ኪዳነ ምህረት፣ ከአንቺ ጋር የምህረት ኪዳንን ተስማምቻለሁ፣ ተዋውያለሁ፣ የምህረት ኪዳንን ሰጥቼሻለሁ። ከመአድህን ዘተአመነኪ፣ አንቺን ታድነኛለች ታማልደኛለች ብሎ ያመነብሽን ሁሉ አድንልሻለሁ። መሃልኩ ለኪ በርእስየ፣ በምን አውቃለሁ ትይኝ እንደሆነ በራሴ ምዬልሻለሁ። አማኔ የእውነቴን ነው፣ በርእስየ በራሴ ምያለሁ ብዬሻለሁ። ከመ ኢይሐሱ ዘወፃ ማፉየ፣ ከአንደበቴ የወጣውን እንዳልዋሽ እንዳላብል ሺህ ጊዜ። ለዚያ ነው በላይ ሰብን ያስማረ ብዙ ኃጣንን ያስማረ ኪዳን ያ ነው አማኔ በርእስየ ብሎ ስለማለ። ስለዚህ ነገር ከስብዓተ ፍቁር ወስዶ ኢትዝክሪ ብነ አበሳነ ኃጢአተነ ወጌጋየነ ማርያም እሙ ለእግዚእነ፣ የጌታችን እናቱ ድንግል ማርያም ኃጢአታችንን በደላችንን አመፀኛነታችንን አትቁጠሪ፣ በኪዳንኪ ድንግል ተማይጸነ፣ እንድታማልጅን በቃል ኪዳንሽ ተማጽነናል። ከዚያ ደግሞ ሶበሰ ኪዳንኪ ምክንያተ ድኂን ኢኮኖ ነፍሰ በላይ ሰብ መኑ እምክህለ አድኅኖ፣ ያንቺ ኪዳን ምክንያት ባይኖረው 78 ሰው የበላው በላይ ሰብ ማን ያድነው ነበረ? ማን ዋስ የሆነው ነበረ አለ። ይሄ መልካ ኪዳነ ምሕረት ነው። እዚያው መልካ ኪዳነ ምሕረት ላይ እንበለ ኪዳንኪሰ ወመስቀለ ክርስቶስ ወራሲ፣ ያንቺን ኪዳን ገንዘብ ካደረገ የክርስቶስን መስቀል አምኖ ከያዘ በቀር አልቦ እምሲኦል ዘይድህን ብእሲ፣ ከሲኦል የሚድን ማንም አይገኝም። አንቺን መስቀሉን ክዶ መዳን አይችልም አለ። በማሕሌተ ጽጌ ደግሞ አባ ጽጌ ድንግል ምን አለ? ሶበሰ ኪዳንኪ ምክንያተ ድኂን ኢሃሎ ፈለገ እሳት ወደይን ለማስጠመ ኩሎ፣ ያንቺ ቃል ኪዳን ምክንያት ሆኖ ለዓለም ባይሰጥ ኑሮ የእሳት የፍርድ ጎርፍ ማይበል ትውልዱን ሕዝቡን የሰው ልጅን ሁሉ ባሰጠመ ነበረ ይላል። ታዲያን ገርጋሪው ላይ አማን በአማን እያሃል ኪዳንኪ፣ እቺ ኃይለ ቃል ልብ ብላችሁ ያዟት። አሁን አንቲ ምስራቅ ወልቂ ፀሐይ ጽድቅ የሚለውን መዝሙር ታውቁታላችሁ አይደል? የመጨረሻው ኃይለ ቃል ናት። ክነፈረግ በብሩር ዘግቡር ቃለ ዳዊት ነው። ወገባት ያኔ በሐመልማለ ወርቅ አንቲ ምስራቅ ወልቂ ፀሐይ ጽድቅ አማን በአማን እያሃል ኪዳንኪ ወላዲተ አምላክ። እያሃል ኪዳንኪ ማለት የሰው ልጅ ደግነቱም ያልቃል፣ ሀብቱም ያልቃል፣ መንገዱም ያልቃል፣ ሁሉም ነገር ያልፋል። ድንግል ማርያም የተቀበለችው ቃል ኪዳን ግን ከሷ አልፎ ሌሎች ቅዱሳን እንዲያማልዱበት እያደረገ እያሃል ኪዳንኪ እስከ ዳግም ምጽአት እስከ ዋናው ፍርድ ድረስ ያንቺ ኪዳን ለዘላለም ይኖራል። እያሃልቅ አንድም ዘላለማዊነቱን መናገር ነው። አንድም እያሃልቅ ማለት ገንዘብ ቢሰጡት ያልቃል። የእመቤታችን አማላጅነት ግን አምኖ ይገኝ እንጂ አሁን ያለውን የዓለም ሕዝብ ሚሊየን እጥፍ ያክል ቢሊየን ትሪሊየን እጥፍ ያክል አምኖ ቢገኝ እያሃል ኪዳንኪ ተቀድቶ አያልቅም።
ደህና ዋላችሁ። እግዚአብሔር ሲሰጥ አይጎልበትም አይደለም? እንደዚያ ማለት ነው። በቃ ሶበሰ ኪዳንኪ ምክንያተ ድኅን ያለው የሚለውን ታውቁታላችሁ አዘማመሩን ፈለገ እሳት ወደይነ ፈለገ እሳት ወደይነ ወደይነ ማስጠመ ኩሎ ነው። ታስታውሱታላችሁ። ሶበሰ ኪዳንኪ ምክንያተ ድኅን ያለው አታውቁትም? እንግዲህ አንድ ጊዜ ሞክሩትና ሶበሰ ኪዳንኪ ምክንያተ ድኅን ያለው ሶበሰ ኪዳንኪ ምክንያተ ድኅን ያለው ፈለገ እሳት ወደይነ ፈለገ እሳት ወደይነ ማስጠመ ኩሎ ፈለገ እሳት ወደይነ ፈለገ እሳት ወደይነ ማስጠመ ኩሎ ከዚያ አማን በአማን ኪዳንኪ አማን በአማን ኪዳንኪ እየሃልቅ ኪዳንኪ እየሃልቅ ቀላል ነው አይደለም? ሞክሩት አንድ ጊዜ አማን በአማን ኪዳንኪ አማን በአማን ኪዳንኪ እየሃልቅ ኪዳንኪ እየሃልቅ ኪዳንኪ እየሃልቅ ኪዳንኪ እየሃልቅ። ሥርዓተ ማሕሌት የምታደምጡ ከሆነ እንደ ሰንበት ትምህርት ቤት ሙሉ አይደገምም። ለምሳሌ ተክለ ሃይማኖት አማን በአማን ተክለ ሃይማኖት ብላችሁ ሁለተኛው ላይ ተክለ ሃይማኖት አይደገምም። አማን በአማን ተክለ ሃይማኖት ፀሐይ ተክለ ሃይማኖት ፀሐይ እንደዛ ሁለተኛው ላይ። ለምሳሌ የቅዱስ መርቆሬዎስም ከሆነ ወተፈስሑ ነው አማን በአማን ወተፈስሑ ባስልዮስ ይልና ሁለተኛው ላይ ወተፈስሑ ብቻ ብሎ ባስልዮስ ወጎርጎርዮስ ወተፈስሑ ባስልዮስ ወጎርጎርዮስ እንደዚያ እና ልክ የነሐሴ ኪዳነ ምሕረትም አማን በአማን እንዳለ ሁሉ ደግሞ ጸቃዊው ሕዝብ እምከናፍርያ የሚለው የጠቢቡ ሰሎሞን መኃልየ ሰሎሞን ላይ እና እሱም ላይ ጸቃው ብሎ የውህዝን በእርግጥ ሊቃውንቱ በእኛ ቤት ቀለም እችን ይደግሟታል እስከ የውህዝ ድረስ። እግዚአብሔር አምላካችን የእመቤታችን ጣዕመ ፍቅሯን ያሳደረብን። ወተዘከረ ኪዳኖ ቅዱሰ ዘመሃለ ለአቡነ አብርሃም ቅዱሱን ኪዳኑን አሰበ ወይም ቅዱሱን ወከመ ይዘከረ ኪዳኖ ቅዱሱን ኪዳን እናውሳ። በመጀመሪያ ደረጃ ኪዳን የሚለው ቃል መጽሐፍ ቅዱስ ላይ በብዙ መቶዎች ተጠቅሶ እናገኘዋለን። ቃል በቃል ቃሉ የሚገኘው ከዘፍጥረት ምዕራፍ 9 ጀምሮ ነው። ነገር ግን ሐሳቡ በሐሳብ ደረጃ ገና ስነ ፍጥረት ሲፈጠር ነው። ኪዳን ምንድን ነው የምታውቁት ነው። ባጭሩ ኪዳን ማለት ስምምነት ማለት ነው። ለምሳሌ በዘመኑ ራሻና ዩክሬን ጦርነት ላይ ናቸው አይደለም? ደህና ዋላችሁ። ያው ጦርነቱ በይፋ ባይጀመርም ያው ጦርነት ላይ ናቸው፣ ችግር ላይ ናቸው። እና ራሻ ዩክሬንን መያዝ የምትፈልግበት ምክንያት ኔቶ የሚባል የዱርዬ ስብስብ አለ።
ደህና ዋላችሁ። ዱርዬ የሚለው በእንግሊዝኛ ምንድን ነው የምትሉት? አውትሎ ነው አይደል የሚባለው? ወይም ወሮበላ ህገወጥ የሚባል። ምዕራቡ ዓለም እና አሜሪካ ወሮበሎች ናቸው። ህግ ያወጣሉ። ህጉን አንተ ትጠብቃለህ፣ እነሱ ግን አይጠብቁ። እንደማን? እንደ ዘመኑ ሰባኪ፣ እንደኔ ማለት ነው አይደል? ለነገሩ የዘመኑ ሰባኪ ደግሞ አይ ጠብቅ እባላለሁ ብሎ ህጉን እየተወ ስለሆነ ተቸግረናል። እና አሜሪካ ህግ ያወጣሉ። ለምሳሌ ኒውክሌር መታጠቅ ክልክል ነው ይላሉ አይደለም? ነገሩኝ እንጂ ኢራንን በዚህ ምክንያት ያስጨንቋታል አይደል? ሰሜን ኮሪያንም። እነሱ ግን አላቸው የላቸውም? አላቸው። ህጉ ለነሱ አይሰራም። በሰው ሀገር ጣልቃ መግባት ክልክል ነው ይላል አይደል የተባበሩት መንግስታት ድርጅት። ግን አሜሪካ እውነት ለመናገር ታውቃላችሁ ከ70 በላይ በሆኑ ሀገራት ላይ አሁን ጣልቃ ገብታለች፣ ወታደሩ አስፈራለች አይደለም? እና ኔቶም ይባላል። ኔቶ ማለት የሰሜን አትላንቲክ የጦር ኪዳን ድርጅት ይባላል። አሁን ኪዳን ሁለት አይነት ነው ለማለት እኔን ያመጣሁት። ርዕሳችን ኪዳን አይደለም፣ ቅዱሱ ኪዳን ነው የሚለው። ደህና ዋላችሁ። የትኛውን ኪዳን ነው ዛሬ የምንፈልገው? አዎ የተቀደሰ። ለምን? የረከሰ ኪዳን አለ። 3 አይነት ኪዳን አለ። የተቀደሰ አለ፣ የተናቀ አለ፣ የረከሰ አለ። የተቀደሰ፣ የተናቀ፣ የረከሰ። የረከሰ የምንለው እንደነዚህ አይነት ነው። ለምሳሌ የኔቶ ስምምነት የረከሰ ስምምነት ነው። የራስን ጥቅም ለማስጠበቅ ብሎ ሌሎች ሀገራትን ለማጥፋት። ለምሳሌ ዩኤስኤስአር የምትባለውን ሶቪየት ዩኒየንን ያፈረሰው ይሄ ቡድን ነው። ዓላማው ለምሳሌ ኢትዮጵያን ብጥብጥ እያደረጋት ያለ ይሄ ቲም ነው። ምን ይባላል? የረከሰ ስምምነት። እሱ ብቻ አይደለም፣ የተባበሩት መንግስታት ድርጅት ህጉ ስምምነቶች አሉ አይደለም? ስምምነቱ በተፈጥሮ የተናቀ ነው። አተገባበሩ ግን የረከሰ ነው። ገብቷችኋል? እንዴት ዋላችሁ? ለምሳሌ የሰብአዊ መብት መከበር አለበት የሚል የሰብአዊ መብት ስምምነት አለ አይደለም? አረ ንገሩኝ። አለ። መልካም ነው አይደለም? ንገሩኝ። ይሄ የተቀደሰ አይደለም፣ የተናቀ። የተናቀ ማለት ነው ማለት ነው በእግዚአብሔር ፊት ቁም ነገር የሌለው ግን እኛ ብናደርገው ደግሞ በኃጢአትነት የማያስወቅሰን ነገር ምን ይባላል? የተናቀ። ለምሳሌ መንግስት ስራ ሄዳችሁ ስራ ትሰራላችሁ አይደለም? ንገሩኝ እንጂ የተቀደሰ አይደለም አይደል? የረከሰም አይደለም። ምንድን ነው? የተናቀ ብቻ በልተ ለማደር ብለህ የምታደርገው የተናቀ ማለት እሱ ነው። አተገባበሩ ግን የረከሰ ነው። አተገባበሩ የረከሰ ነው። እንዴት በሉኝ። በሰብአዊ መብት ስም እውነት ለመናገር የሰው መብት ያስጠብቃሉ። አሁን ምዕራቡና ምስራቁ ዓለም ጦር መሳሪያ እየሰጡ ሲያፋጁን ነው የሚሉት አይደለም? የሰው ልጅ እየተራበ እየተገደለ ያዝናሉ? አያዝኑም። ይልቁኑ እነሱ የማንን መብት ማስጠበቅ ነው የሚፈልጉት? የሁለት ሰዎችን የግብረ ሰዶማውያንንና ጽንስ ማስወረድ የሚፈልጉትን። ለዚች ሁለት መብት አይደል የቆሙት? አንዲት ሴት በማህፀን ያለውን ጽንስ እንድትገድል መብት እንዲሰጣት ነው አይደል? ዋናው የዩናይትድ ኔሽን አንዱ ትልቁ ስራው ይሄ ነው። ለዚህ ሚሊዮን ዶላሮችን እያወጣ በየስፍራው ስራ ይሰራል። አንድ ሁለተኛ ነገር ለግብረ ሰዶማውያን መብት ዓለም እንዲቆም ይሰራል አይደለም? ምን ይባላል? ይኸውላችሁ ህጉ ሲወጣ የሰው ልጅ መብቱ መከበር አለበት የለበትም? ንገሩኝ። ይሄ የተቀደሰም ባይሆን የተናቀ ስምምነት ነው። አተገባበሩ ግን የረከሰ ነው። ስለዚህ የረከሱ የምንላቸው ስምምነቶች እነዚህ ናቸው። ለምሳሌ አሁን ይሄ መቼም ትሰማላችሁ። ያሁን ኢሉሚናቲ፣ ሴክሬት ሶሳይቲ፣ ናይት ቴምፕላርስ ነው የሚባሉት ትሰማላችሁ አይደለም? ነናዋላችሁ እንዲህ አይነት አሁን ስብከቱ ዛሬ ለምሳሌ ስለ ኢሉሚናቲ ቢሆን ሁሉ ሰው ጆሮን ቀጥ አድርጎ ነው የሚሰማ አይደለም? ስለ እግዚአብሔር መስማት፣ ስለ ኢሉሚናቲ አብዛኛው ሰው መስማት ይፈልጋል። ምንም የተለየ ነገር የለውም እኮ። ያው እኛ ሀገር ያለው ፕሮቴስታንቱ እዛ መልኩን ቀይሮ እኮ ነው፣ ሌላ ምንም ነገር የለውም። ኢሉሚኔት ማድረግ ምንድን ነው? እስኪ እንግሊዝኛ የምታውቁ ንገሩኝ። ኢሉሚኔሽን ምንድን ነው? በቃ አብርሆት ለማለት ነው እኮ፣ ሌላ ምንም ነገር የለው። ማለት በሃይማኖት የሚኖሩ ሰዎች ደንቁረዋል ብለው ያምናሉ። እኛን ደንቁረዋል። በቃ አብርሆት የላቸውም፣ ኢንላይትመንት የላቸውም። በቃ ስለዚህ የዚህ ዓለም ነገር መታደስ፣ ኢሉሚኔት ማድረግ ማደስ ማብራት ነው አይደለም? በቃ
ተሐድሶ እኮ ነው። ዛሬ ተሐድሶ የምትሉት እኮ ያው ነው። ስለዚህ ያንን ለማድረግ አንድ ፕሮቴስታንቲዝምን ፈጠሩ። ሁለተኛ ነገር አምልኮተ ሰይጣንን ፈጠሩ። በቃ አለቀ። ይሄ እኮ ነው። ሌላ ምንም ታሪክ አትፈልጉ። መስራቹ ማን እንደሆነ ይታወቃል። ያ ባቫሪያኑ የታወቀ ነገር ምንም ማለት የተለየ ነገር አትጠብቁበት። ኢሉሚናቲ ብትሉት፣ ናይት ቴምፕላርስ ብትለው፣ ሰክሬት ሶሳይቲ ብትለው፣ ሌሎችንም ብትሏቸው ዞሮ ዞሮ እዚህም ያለው ፕሮቴስታንት እዛም ያለው ሰው አሜሪካንም አውሮፓም ይሄን የሚፈጽመው ሰው ያው ናቸው፣ ግን ደረጃ አላቸው። ገብቷቸዋል? ይሄ ጥሬ የሚባል ጴንጤ አለ አይደል? ጥሬ ጴንጤ ማለት ምንድን ነው? ዝም ብሎ ኦርቶዶክስ ጋር ብቻ መከራከር ስራ ሆነ አይደለ? እመቤታችን እንዲህ ናት ቅዱሳን እያለ የሚሳደብ ማለት ነው። ይሄ ጥሬው ጴንጤ ነው። ጥሬው ከዛ ትንሽ በሰል እያለ ሲሄድ እኛ ሀገር ላይ ያሉ በፖለቲካውም በፓስተርነት ያሉ ባለጌዎች አሉ አይደለም? ይሄ ሴቶች ላይ የሚጫወቱ ምናምን ሰምታችኋል። ለምሳሌ ባለፈው ናይጄሪያ ውስጥ ከፓስተሩ በአንድ ሌሊት ያደሩ 16 ሴቶች በተመሳሳይ ቀን ወለዱ አይደል? እኔ 16 ሴት ጋር ማደር እንዴት አድርጎስ ቻለው? እንደው ይሄ ባለጌ ሰው እሰቡት። እነዚህ ትንሽ በክፋት በሰል ያሉት ናቸው። እያለ ከፍ እያለ ሄዶ መጨረሻው ታውቃላችሁ፣ ሰይጣንን ማምለክ አይደለም፣ ከሱ የከፋ አለ። ከሱ የከፋው ካኒባሊዝም ነው የሚባለው። ካኒባሊዝም ማለት ሰውን እንደ በግ እያረዱ መመገብ ማለት ነው። ያው በሚሊዮን የሚቆጠር ሰው እንደዚህ የሚያደርጋል ዓለማችን ላይ ይታወቃል። እንዲህ አይነት ነገር ሞልቷል ለመሀል አዲስ አበባ ሳለ አይደል? ይህን የሚያደርጉ ሰዎች ብርቅ አይደለም። ዞሮ ዋናው ትልቁ ነገር ኦርቶዶክሳዊ ከሆንክ በላህም ጠጣህም አያስጨንቅም። ቢበሉ ምን ችግር አለ? በነገራችሁ ላይ ሰው የሚበሉ ተብሎ ስለ አሜሪካ ሲነገር ትገረማለች። ቤኒሻንጉል ጉሙዝ ላይ ሰው አርዶ ይበሉ የለ አላደረጉም? መተከል ላይ በልተዋል እኮ ኩላሊት እያወጡ አይበሉ? ምን በሌላ ትደነቃለህ? አንተ ሀገር ላይ ሰው በላ ሞልቶ የለ? ሸኔ በለው የዚህ ጉሙዝ ታጣቂ በለው ምን ሰው በላ አይደለ? ሰውን እኮ ስራዬ ብሎ ሰው በላ ምሳሌነቱን አለው። አንዳንድ ሰው ጨካኝ ሰው ዝም ብሎ ሰው በላ ይባላል አይደለም? አይደለም እንደሱ። በትክክል ሰው አርደው አወራርደው የሚበሉ ሰዎች አሉ። ዛሬ ብቻ አይደለም በታሪክም አሉ እኮ። እኛ የሰው የማህበረሰብ ክብር እንጠብቅ ብለን ነው እንጂ እኮ ይታወቃል። የት አካባቢ ሰው ሲበላ እንደነበር ኢትዮጵያ ውስጥ እኮ በታሪክም ተጽፎልን እናውቀዋለን። ሩቅ አንሄድ ብዬ ነው። ለሁሉም እነዚህ ማህበራት በአጠቃላይ ስምምነት አላቸው፣ ኪዳን አላቸው። ያ ምንድን ነው? የረከሰ ኪዳን፣ የተናቀ ኪዳን በግለሰብ መካከል ሊሆን ይችላል። ለምሳሌ በየቦታው ተስማማላችኋል ውል። ለምሳሌ ተውት፣ ከተናቁ ኪዳኖች መካከል አንዱን ልንገራችሁ። ባልና ሚስት ሄደው መዘጋጃ ቤት ስምምነት ያደርጋሉ አይደለም? ንገሩኝ እንጂ አብዛኛው ክርስቲያን ቤተክርስቲያን ነው የሚያገባ። የት ነው የሚያገባ? ማዘጋጃ። ያ ምን ይባላል? የተናቀ ስምምነት። እግዚአብሔር የማይፈልገው ስምምነት እሱ ነው፣ የተናቀ ስምምነት ይባላል። የተቀደሰ ኪዳን፣ የተቀደሰ ውል፣ የተቀደሰ ስምምነት ምንድን ነው ትሉኝ እንደሆነ ከዓመት ከ2 ወይ ከ3 ዓመት በፊት ርዕስ አድርገን የያዝነው ትምህርት አስታውሱ እንደሆነ 7ቱ ኪዳናት ናቸው። የተቀደሱ ኪዳናት የሚባሉ እነዚህ 7 ኪዳናት ናቸው። በ5501 ዓመት እግዚአብሔር ከሰው ልጆች ጋር የገባቸው ኪዳናት ጠቅልል ሲሉ 7 ናቸው። እነዚሁም ከ7 ሰዎች ጋር የተደረጉ ኪዳናት ናቸው። ሰዎቹ በግለሰባዊነታቸው አይደለም ኪዳኑን የተቀበሉት፣ በውክልና ነው። ደህና ዋላችሁ። ለምሳሌ ይሄ ቤተክርስቲያን ቸሩ መድኃኔዓለም አስተዳዳሪ አለው አይደለም? ንገሩኝ። ለቤተ ክርስቲያኑ የሚያስፈልገውን ነገር ለመነጋገር ከመንበረ መንግስት አጥቢያ ሰው ጋር ሁሉ ከመነጋገር በጣም ቀላሉ ከይንታ ከአስተዳዳሪው ጋር መነጋገር ነው አይደለም? በሳቸው በኩል የሚሆነው ሁሉ ለማን ይሆናል? ለህዝቡ። ለምን? የህዝቡ ምንድን ናቸው? እረኛ፣ ወኪል ናቸው። ተረድታችሁኛል? ጳጳሱ የሀገረ ስብከቱ፣ ፓትርያርኩ የሀገሪቱ እንደሆኑት ሁሉ ቀጥሎ የምንጠቅሳቸው 7ቱ ቅዱሳን ህዝብን ወክለው የሰው ልጆችን ወክለው ኪዳን የተቀበሉ ናቸው። ከእግዚአብሔር ጋር ስምምነት ያደረጉ ናቸው። እነዚህም አንደኛ አባታችን አዳም፣ ሁለተኛ አባታችን ኖህ፣ ሶስተኛ አባታችን መልከጼዴቅ፣ አራተኛ አባታችን አብርሃም፣ አምስተኛ አባታችን ሙሴ፣ ስድስተኛ አባታችን ዳዊት፣
7ተኛ የአባቶቻችን ሁሉ ርስትና እመቤት ድንግል ማርያም ናት። 7ተኛውን ኪዳን የተቀበለችው። ከሷ በኋላ ምንም ኪዳን የለም። የመጨረሻው የኪዳናት ሁሉ ማህተም ኪዳነ ምሕረት ይባላል። ስለዚህ ኪዳናቱን ስንጠራቸው ኪዳነ አዳም ሰጪው እኮ እግዚአብሔር ነው፣ ግን በማን ነው የሚጠራ? በውል ተቀባይ። ደህና ዋላችሁ? ኧረ እንዴት ዋላችሁ? እግዚአብሔር ቸር ነው በእውነቱ። ይሄ ቤተክርስቲያን ማን ነው የሚባለው? ንገሩኝ እንጂ። ቸር መድኃኔዓለም ነው አይደለም? አባጃሌሳ ቤተክርስቲያኑ ማን ነው የሚባል? አባጃሌ ማን? ኧረ ንገሩኝ። ጥሩ። በዚህ በታችሳ አቡን ቤት ማን ነው የሚባለው? ቅዱስ ገብርኤል። ከዛ ደግሞ ወረድ ብላችሁ እዚህ አጣጣሚ ማን ነው የሚባለው? ቅዱስ ሚካኤል። ቀጥሎ ያለውስ ቅዱስ ጊዮርጊስ። ከዛ ቀጥሎ ያለውስ ቅዱስ ተክለ ሃይማኖት አይደለም? እውነት ለመናገር ግን አሁን እዚህ ጥሩ ነው፣ ቸሩ መድኃኔዓለም ነው የባለቤቱ ነው። የአቡነ ተክለ ሃይማኖት ቤተክርስቲያን የማን ነው? የቸሩ መድኃኔዓለም። የቅዱስ ሚካኤል ቤተክርስቲያን የማን ነው? የቸሩ መድኃኔዓለም የእግዚአብሔር። ግን በትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ እንደተናገረው መታሰቢያነቱን ለማን ሰጠ? ለቅዱሳን። እግዚአብሔርና አባታችን አዳም የገቡት ስምምነት ኪዳን የማን ነው ንብረትነቱ? ኧረ ተናገሩ በሞቴ በደንብ በሉ። የሚጠራ ግን በማን ስም ነው? በአባታችን በአዳም። ቀጥሎ ያለው ኪዳነ ኖህ ይባላል። ሁሉም ኪዳነ እግዚአብሔር ነው እኮ። ቀጥሎ ያለው ኪዳነ መልከ ጼዴቅ፣ ቀጥሎ ያለው ኪዳነ አብርሃም። እንዲያውም ኪዳነ አብርሃም የሚለውን እዚህ ላይ ከሁሉ ኪዳን ጎላ አድርጎ የአብርሃምና የዳዊትን ነው የሚያወሳው። ሐዲስ ኪዳንም ሲጀምር የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድን ነው የሚለው? ጌታችንን ወልደ ዳዊት ወልደ አብርሃም፣ የዳዊት ልጅ የአብርሃም ልጅ ይለዋል። ለምን? ከ6ቱ ኪዳናት በብሉይ ኪዳን ካሉት በጣም የጎላ 2ቱ ስለሆነ እና ቅዱስ ያሬድ ምን ይላል? ተዘኪረከ ኪዳነ አብርሃም፣ ተዘኪረከ ኪዳነ አብርሃም፣ ኪዳነ አብርሃም ፍቁር ከሚል ይወርቡታል። ራሱ ኪዳነ አብርሃምን ተዘኪረከ ኪዳነ አብርሃም። ምክንያቱም አምላክ ሰው የሆነ የአብርሃምን ኪዳን አስበው ነው፣ የዳዊትን ኪዳን አስበው ነው፣ የአዳም የኖህ የመልከ ጼዴቅ የሙሴን ኪዳን አስበው ነው። አሁን 6ቱን ኪዳናት ባጭር እንያቸው ይሻለናል አይደል? የመጀመሪያው ሰው ቅዱስ ሰው አዳም ነው። አዳምና እግዚአብሔርና አዳም ምን አይነት ስምምነት ነው የገቡ ትሉኝ እንደሆነ ስምምነቱ አንደኛ ብዙ ተባዙ ምድርንም ሙሏት የሚል ትእዛዝ የሆነ። በነገራችሁ ላይ ደህና ዋላችሁ? ሕግና ኪዳን አንድ ናቸው? ይለያያሉ? እንዴት ዋላችሁ? ሕግና ኪዳን አንድ ናቸው? ይለያያሉ? ማን ይበልጣል? እሺ ከሁለቱ ንገሩኝ። እንዴት ዋላችሁ? አሁን ከጎናችሁ ካለ ሰውና ከእናንተ ማን ይበልጣል? ንገሩኝ። አረ እንዴት ዋላችሁ? ከጎናችሁ ካለው ሰውና ከእናንተ ማን ይበልጣል? እሱ ይበልጣል አይደል? በከንፈር አዎ። በእውነት ከጎን ያለው ሰው ይበልጠኛል ብለህ ታስባለህ? ሁላችሁ እስኪ ራሳችሁ በከልብ አስቡ። ታስባላችሁ እንደዛ? ትዕቢተኞች ነን። ከሕግና ከኪዳን የሚበልጥ አለ ቢሏችሁ፣ ሕግ ራሱ ኪዳን ነው፣ ኪዳንም ራሱ ሕግ ነው። ሕጌን ብትጠብቁ እንዲህ ይደረግላችኋል፣ ባትጠብቁ እንዲህ ይደረግባችኋል። ሕግ ነው ኪዳን ነው? ንገሩኝ። ሁለቱም እኮ ነው። ሕግ እኮ ኪዳን ነው። ሕግን የጠበቀ መንግስቱን ይወርሳል። ኪዳን ማለት እኮ ነው። ሕጌን ጠብቁ ርስቴን ላውርሳችሁ። ገብቷችኋል? ሕግም ኪዳን ነው፣ ኪዳንም ሕግ ነው። ነገር ግን ሕግና ኪዳን አንዲት ቦታ ላይ ሕግ የሚፈጽሙት ኪዳን የሚሸለሙበት ወይም የሚቀጡበት ነው። ገብቷችኋል? ሕገ መንግስት አለ አይደለም? ወንጀለኛ መቅጫ አለ። እንዲህ አድርግ ይላል፣ ባታደርግ ትታሰራለህ። ጌታ አትግደል አለ፣ ብትገድል ሲኦል ትጣላለህ።
የሀገራችን ሕግም አትግደል አለ። ብትገድል ትታሰራለህ። ገብቷችኋል? ሕጉ ልንፈጽመው የሚገባ ኪዳኑ ባለመፈጸማችን የምንቀጣበት በመፈጸማችን የምንጠቀምበት። ለየት የምትለው ምንድን ናት ካላችሁኝ፣ ኪዳን ደግሞ ለደካማነታችን ምርኩዝ ናት። ደህና ዋላችሁ? ኧረ እንዴት ዋላችሁ? ጠላቶቻችሁን ውደዱ ያለ ማን ነው? ንገሩኝ። ዓለማችን ላይ የመጨረሻው ከባዱ ሕግ ይሄ ነው። የመጨረሻው ከባዱ ሕግ። ለምን? ፍቅር 3 ደረጃ አላት ይላሉ አባቶቻችን አይደለም? ራስን መውደድ፣ ወዳጅን መውደድ፣ ጠላትን መውደድ። እስቲ እንደው በሞቴ ከስተኝ የትኛው ማዕረግ ነው ያላችሁ? ንገሩኝ እንጂ። እንዴት ዋላችሁ? የትኛው ደረጃ ላይ ነው ያላችሁ? ራስን መውደድ ላይ ነው። ይኸውላችሁ ወጣኔ ራሱን ይወዳል፣ ማዕከላዊ ወዳጁን ይወዳል፣ ፍጹማን ጠላታቸውን ይወዳሉ። እኛ ከየት ነን? አልቦ የለም። ለምን? በክርስትና ራስን መውደድ አንተ እንደምታስበው መብላት፣ መጠጣት፣ ምቾት፣ መዘነጥ አይደለም። ራስን መውደድ ማለት ገሃነመ እሳት እንዳትወድቅ ጥንቃቄ ማድረግ ነው። ገብቶሃል? ለሌላው ባትኖርም እንኳ ቢያንስ ሰውን በድለህ ገሃነመ እሳት እንዳትገባ መጠንቀቅ ነው። መጠንቀቅ ነው። አሁን ጠላቶቻችሁን ውደዱ ያለ ጌታ ምን አድርገን ነው እንዲህ ያለ ከባድ ሕግ ያመጣብን ያሰኛል አይደለም? ግን በማቴዎስ ወንጌል ደግሞ ትንሽ እልፍ ብሎ ሄደና ደግሞ እንግዲህ ምዕራፍ 5 ላይ ይህን ተናገረና ምዕራፍ 10 ላይ ሲደርስ ነቢይን በነቢይ ስም የተቀበለ በደቀ መዝሙር ስም ቀዝቃዛ ውሃ ያጠጣ እውነት እላችኋለሁ የነቢዩን ዋጋ ያገኛል፣ ዋጋው አይጠፋበትም አለ። በጣም ቀላሏ ትእዛዝ ደግሞ ይህች ናት። ደህና ዋላችሁ? በጣም ከባዱ ጠላትህን ውደድ የሚለው፣ በጣም ቀላሏ ቀዝቃዛ ውሃ በደቀ መዝሙር ስም በቅዱሳን ስም መስጠት ነው። ገብቷችኋል? ኪዳን ለየት የሚያደርገው ምንድን ነው ካላችሁ፣ ለደካማነታችን ምርኩዝ ነው፣ ድጋፍ ነው። ነገር ግን በብሉይ ኪዳን የነበሩት 6ቱ ኪዳናት ማገዝ፣ መርዳት የሰውን ልጅ ከሲኦል ከእሳት ማዳን አልተቻላቸውም። ብዙ ተባዙ ምድርን ሙሏት ካለ በኋላ የስምምነት ግን ስምምነት ሲደረግ ፊርማ አለው አይደለም? ከፊርማው ጋር ደግሞ ምን የምትባላለች? ጋብቻ ሲጋቡ ባልና ሚስት ምንድን ነው የሚባል? ድንጅ ታውቃላችሁ? አታውቁማ? እስቲ ድንጅ የሚያውቅ ሰው ድንጅ ምንድን ነው? ለነገሩ ያው ብዙዎቻችሁ ገና አለሌ ናችሁ፣ ያላገባችሁም አይደለም? አለሌ ይባላል አይደል? ይሄ ዝም ብሎ የሚዘል ለቁም ነገር ያልበቃ ዝም ብሎ የእውነቴን ነው። ተሸከፉ፣ ወይ አግቡ ወይ መንኑ። መሀል ቤታ በተለይ እህቶቻችን የእውነቴን ነው፣ እድሜያችሁን አትግፉ ዝም ብላችሁ። እንደዚህ ስራ ይዤ ምናምን ብዬ አትበይ። ስራ ብትይዤ ምንም የሚፈጠር ነገር የለም። ደህናውን ካጋጠመሽ ያስተምርሻል። ደግሞ እናንተ ሜዲሲን የምትማሩ ደግሞ አትኩሩ። ወላ ድንጋይ ቀጥቃችን ቢሆን አግቡ። ነገራችሁ የእውነቴን ነው። ዶክተሪቱ ዶክተሩ ነው የምትፈልግ። ይገርመኛል። ወይ ደግሞ በምን ይባላል በዚህ በሳይኮሎጂ ሲያማክሩ ስለ ጋብቻ ምን ይላሉ? አንዲት ሴት ከእሷ ከፍ ያለውን ታግባ ምናምን እንደዛ የሚባል ነገር የለም። ፍቅር ካለ እሱ አይቸግርም፣ ቢሆን አይከፋም። እንዳትንቂው ማለት ነው። ግን ፍቅር ካለ ለምን ትንቂዋለሽ? እኛ ሀገር ላይ በጣም ማዝነው ለስራ የሆነ ደረጃ እናወጣለን። ለምሳሌ ቀጥቃጭ፣ ፈላጭ ምናምን የተናቀ ስራ፣ ዶክተር፣ ኢንጂነር ምናምን የተከበረ። እኔ ከሁሉ በላይ በጣም የሚያስገርመኝ ፓይለት የሚከበርበት። በነገራችሁ ላይ አውሮፕላን ከማብረርና መኪና ከመንዳት የትኛው ነው የሚከብድ? ንገሩኝ። በነገራችሁ ላይ ፓይለት እኮ ለብቻው የሚሰራው ነገር የለውም። ሁሉ ነገር ሬዲሜድ ሆኖለት ባጠናት ነገር እታች ነው የሚመራው አለ። እናውቃለን እኮ እንደዚህ አድርግ ይለዋል። እውነት ለመናገር ግንኙነት ቢቋረጥበት የት ይደርሳል? ጉድጓድ ነው የሚገባ እኮ ሄዶ። መኪና መንዳት ነው የሚከብደው። ማን ነገራችሁ? ለምን? ሙሉ ኃላፊነት በአንድ ሰው ብቻ ላይ ነው ያለው። አንድ የአውሮፕላን አብራሪ ቢያንጎላች አውሮፕላኑ ምንም አይሆንም። አንድ ሹፌር ግን ለ5 ሰከንድ ቢያንጎላች መኪናው ይገለበታል። እንዴ እኔ
አውሮፕላን ማብረር ስራውን ለማቅለል አይደለም። የእውነቴን ነው። ለስራ ደረጃ እናውጣ። ድንጋይ ፈላጩም አውሮፕላን አብራሪውም ሐኪሙም ያው ነው። እውነት ልንገራችሁ መንበረ መንግስት መድኃኔዓለምን እንዲህ አሳምሮ የሰራው ድንጋይ ፈላጩ ነው። እንዳትረሱት። ሄዳችሁ የምትስሙት በከንፈራችሁ ድንጋይ ፈላጩ የሰራው ነው። የምትሰግዱ እዛ ላይ ነው። ማወቅ አለባችሁ። ቀላል እንዳይመስላችሁ። ደህና ዋላችሁ። ማወቅ አለ። ምንም ለምሳሌ በአገልግሎታችን ውስጥ ቆሞ የሚሰብከው ነው አይደል ትልቁን ደረጃ የሚይዘው ትልቁ አክብሮት ያለ ቆሞ ለሚሰብከው፣ ከዛ ቀጥሎ ለሚዘምረው ወይ መድረክ ለሚመራው። አዳራሹን የሚያጸዳውና ቆሞ የሚሰብከው ያው ነው። እንዲያውም አዳራሽ የሚያጸዳው ይሻላል። ለምን? ውዳሴ ከንቱ አይበላውም። እንዲያውም ሰይጣን አይፈትነው። የሚገርማችሁ ነገር እንደው መድኃኔዓለም እንደው በሱ ስራ አይገባም አስተምር ሲለኝ እምቢ ብዬ ላጽዳ፣ አጽዳ ያለውን እምቢ ብሎ ላስተምር ማለት አይገባም ነው እንጂ እንደው የሚያጸዱት በተረከቡኝና እኔ ባጸዳሁላቸው አጽድቼ ቁጭ ብዬ እማራለሁ። ምን እዳለሁ? ምን ጭንቃለሁ? ምን ይቸግራል? ፈተና የለው፣ ጭንቅ የለው፣ ውዳሴ ከንቱ የለው፣ መከራ የለው። አጽድተህ ቁጭ ብለህ መማር እኮ ነው። አስተምሮ መጽደቅ እንጂ መከራ ነው ወንድሜ፣ መች አውቀኸው? ለሁሉ ወደ ጉዳያችን መለስ እንበል። በመካከል ድንጅ በሚለው ነው የሁሉ ኮተት የመጣ። ድንጅ ማለት ትዳሩን ብታፈርስ እንዴት ትቀጣለህ ተብሎ፣ ትዳሩ ለመፍረስ አስቀድሞ ያው ምክንያት ተቀምጦለታል። ብታፈርስ ምናምን ተብሎ፣ ከዛ ደግሞ ሀብት አስመዝግቡ ይባላል። እኔ የኔ ያህል መኪና አለኝ። ከዛ የሚገርመው ነገር አንዲት እህታችን እየነገረችኝ የት ቦታ እንደሆነ አልነግራችሁም፣ ባሏ ሞቶ በጣም አዝና እያለቀሰች በጣም ራሷን ጠልታ ሌላ ክፉ ደረጃ ላይ ደርሳ ከመሞቱ በፊት እሷ ሳታውቅ ሙሉ ንብረቱን በቤተሰቦቹ ስም አድርጎ ነው የሞተ። እንዲያው እኮ የሰው ልጅ ግን ለምንድን ነው እንደዚህ የሚሆን? ለምንድን ነው እንደዚህ የምንሆነው? መጀመሪያ ጋብቻ ሲገባ የሚደብቅ አለ። በራሱ ስም የነበረውን በወንድሙ በምናምን ስም የሚያደርግ ሰው አለ አይደለም? መጀመሪያውኑ እንዲህ ከሆነ ይሄ እኮ አክሲዮን ማህበር ነው እንጂ ትዳር አይደለም በእውነቱ። እንደዚህ ከምታደርግ እንዳሌላ ሀያዝ ምለዛው ሴተኛ ዳሪ ጋር አታድርም ኑሯል። ምን ለውጥ አለው? እኔ የሚያስገርመኝ አንድ ታሪክ አለ። በአጤ ምኒልክ ዘመን አንዲት ሴት ትመጣና አጤ ምኒልክ ፊት ዙፋን ችሎት ቀርባ ትከሳለች። ምንድን ነው ሲባል ባሌ የነበረ ሰው በድሎኛል። እንዴት? ፈታኝ፣ ከዚያ ምንም 74 ሳንቲም አልሰጥሽም ብሎ አባረረኝ። መፍታቱ ሲሆን እንዴት ሀብት አያካፍለኝም አለች። ጠርቶ ለምን አታካፍላትም ሲሉ አጤ ምኒልክ አይ ጃንሆይ እኔ በሴተኛ አዳሪነት አንድም በሰራተኝነት ለአንድ ቀን ነው ተዋውዬ የገባሁኝ። ከዚያ በኋላ ተለመደና በዛው ቆየ እንጂ የጋብቻ ውል የለንም፣ ድንጅ የለም አለ። ስምምነት የለም። አይ አጥፍተሻል፣ ስምምነት ሳትይዢ 10 ዓመት ሙሉ ከዚህ ሰው ጋር መኖር አልነበረብሽም፣ በራስሽ ጥፋት ነው ብሎ ምኒልክ ፈረዱ። ምን እንዳለች ታውቃላችሁ? ጃንሆይ ይቅር ይበሉኝ፣ ነገር ግን ከሶ ይልቅ ፊት አውራሪ ሀብተ ጊዮርጊስ ይፍረዱልኝ። ከላይ ወደ ምን ወደ ታች። ሌላ ንጉሥ ሲሆን ሄዶ አንገቷን ነው የሚቆርጣት። ተበሳጩ እዛ ያሉ ሰዎች። እንዴት ከንጉሱ በላይ የጦር ሚኒስተሩ ይፍረዱ ይባላሉ ሲባል ጃንሆይ ምኒልክ ምን አሉ መሰለችው? ምኒልክ እኮ የእውነት ሰው ናቸው። አይ እናንተ ምን ታውቃላችሁ? እግዚአብሔር ጥበብን የሰጠ ለሱ ነው። እሱ የሚያመጣውን ፍርድ ምን አውቃለሁ? ይትሄድ ይፍረድላት፣ ችግር የለውም። ፊት አውራሪ ሀብተ ጊዮርጊስ ተጥሩ ምንድን ነው እንደዚህ ለምንድን ነው የማታካፍላት አሉ። ያንኑ ደግሞ ተናገረ ነው። አዎ ስለዚህ ለአንድ ቀን ስምምነት ነው የገባችሁ። አዎ ለአንድ ቀን ስንት ልትከፍሏት ይኖራል? አንድ ጠገራ ነው። አዎ በል በየቀኑ ለ10 ዓመት አስልተህ ያመንዝራነት ምን ይባላል? አስበደነሷን ክፈላት አሉት። ለ10 ዓመት ቢያሰላው የሱ የወንድሞቹ የቤተሰቦቹ ተሽጦ ራሱ አይሞላም። አይ ይቅርብኝ እኩል አካፍላታለሁ አለ እና እንደሱ አትልም። አካፍሎ ሄዷል። ይሄ ሁሉ ችግር በምን መጣ? ትዳር ሲገባ ውል ስምምነት እየተባለ እየተካካድን ነውና
በእውነቱ እግዚአብሔርና አዳም በመካከላቸው የኪዳን ምልክት ምን ተቀመጠች? ዕፀ በለስ። ዕፀ በለስ ምን አለው? ይችን በበላ ጊዜ የሞት ሞት ትሞታለህ ማለት ባትበላት 1000 ዘመን ሲሞላው ዕፀ ሕይወትን በልቶ ታድሶ መንግሥተ ሰማያት ይገባ ነበረ። ኪዳኑ ይሄ ነው። መንግሥተ ሰማያት ለመግባት ራስን ዕፀ በለስን። የሚገርመው አዳም አባታችን ዕፀ በለስን ሲበላ እርቦት ነው? ንገሩኝ። በቃ እግዚአብሔርና አባታችን አዳም የተቀደሰ ኪዳን ተዋዋሉ። ማን አፈረሰ? የሰው ልጅ አፈረሰ። በዚህ ምክንያት ሞት ወደ ሰው ልጆች መጣ። ከዚያ እንደገና ወረደና የቃየን ልጆችና የሴት ልጆች ተዳቅለው ኃጢአት በምድር ላይ ሲበዛ እግዚአብሔር በምድር ላይ ንፍር ውሃን አመጣ። በማየ ስራዌ ዓለምን አጠፋ። ዓለም 8 ሰው ብቻ ተረፈ። አባታችን ኖህ፣ እናታችን ሃይከል ወይም አምዛራ፣ ሴም፣ ካም፣ ያፌት የሶስት ሚስቶች 8 ሰው ብቻ ከእንስሳትና ከአራዊት ጋር ተረፉ። ያን ጊዜ አባታችን ኖህ ጌታ ሆይ መስዋዕትን እሰዋልሃለሁ ብሎ መስዋዕትን ሰዋለት። በኦሪት ዘፍጥረት ምዕራፍ 9 ላይ በነገራችሁ ላይ የአባታችን አዳም ላይ አንድ የረሳሁት አለ። ዕፀ በለስና ዕፀ ሕይወት ብቻ አይደለም። አዳም አባታችን ሲወድቅ አልቅሷል። ዋናው ኪዳን ይሄ ነው። ከወደቀ በኋላ የተሰጠው ኪዳን ሲያለቅስ መጀመሪያ በፍና ተሳልቆ አዳም ኮነ ከማአዱ እምኔነ ዘፍጥረት 3 ላይ አዳም ከኛ እንዳንዱ ሆነ ቁጥር 17 ላይ ይሄ ቃለ ትንቢት ነው። ኋላ ግን ምን አለው? በመጽሐፈ ቀሌምንጦስ እንደተቀመጠው ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ ምን እልሃለሁ? አድንሃለሁ። ኪዳን ነገረው። ኪዳነ አዳም። ከዚያ መስዋዕቱን እግዚአብሔር አሸተተና ብዙ ተባዙ ምድርንም ሙሏት ብሎ ድጋሚ ሲናገር ኖህ አየ ጌታዬ የኔ ልጆች ኃጢአት መስራትን ላያቆሙ አንተም ተበቅለ ማጥፋትን ላትተው ከዚህ በኋላ ብዙ ተባዙ አትበለን፣ እኛው እንሙትና ፍጥረት ያቁም አለ። ጌታ ምን አለ? በዚያው በዘፍጥረት 9:9 ላይ እሰይም ቀስቴ በውስተ ደመና፣ ደመና በዞረ ጊዜ እንደ ደጋን ምልክት ቀስትን አደርጋለሁ ከመያማሰና ለምድር ዳግመ በማይ አይሄ። ይሄ በእኔና በአንተ መካከል በእኔና በሰው ልጆች መካከል ቃል ኪዳን ይሁን፣ ዳግመኛ የሰውን ልጅ በጅምላ ላላጠፋው ይሄው ኪዳን ገብቼልሃለሁ አለ። ይሄ ምን ይባላል? ኪዳነ ኖህ ማለት ይሄ ነው። ሁለተኛው ኪዳን። ሶስተኛው መልከ ጼዴቅ ከሰው ተለይቶ ከሴት ርቆ ንጽ ጠብቆ። በእርግጥ አንዳንዶቹ መልከ ጼዴቅ አግብቶ ወልዷል ይላሉ። በእውነቱ ቢወልድም ክብሩ አይቀነስበትም። ግን አባታችንን እኛ የምናውቀው በመናኝነቱ ነው። አገባ ወለደ የሚለውን ታሪክ እኛ በቤተክርስቲያናችን በትርዋጽ ካልሆነ ቀር በጥሬ ዘር አላገኝም። በነገራችሁ ላይ ደህና ዋላችሁ። ማግባት ችግር አለው? አባታችን አብርሃም አላገባም? ማግባት ችግር የለው። ግን እኔ መናኝነቱን ድንግልናውን ይዤ አስተምራለሁ። መልከ ጼዴቅ የክርስቶስ ምሳሌ ነውና መልከ ጼዴቅ ገዳማዊ ነውና ድንግላዊነቱን ይዤ አስተምራለሁ። ግን መልከ ጼዴቅ እንትናን ወለደ እያሉ አንዳንድ ሰዎች ኢትዮጵያዊነትን ያገነኑ እየመሰላቸው ብዙ ዝባዝንኬ ይገባሉ። እኔ በእውነት መናገር አልፈልግም። ባለፈው በጣም የተበሳጨሁበት ፕሮግራም ሰሞኑን ሲደገም እያየሁት ነበረ። አንድ የቤተክርስቲያናችን ሰባኪ የጉባኤ አስተማሪ የሆነ ሰው በዘመናዊ ትምህርት ዶክትሬት ያለው ሰው እስኪ እንዲያው በሞቴ እንዲያው ትናንት ማታ ራሴን እያለማመድኩት ነበረ። ዮርዳኖስ እባክህ አያገባህም፣ አይመለከትህም፣ የፈለጉትን ይበሉ። የእውነቴን እኮ ነው። በቃ የፈለጉትን ይበሉ። እኔ ማለት አላቅም። እኔ ሳስበው አንዳንዴ ወይን ያብጃለሁ ወይ እናንተ አብዳችኋል። ከሁለቱ አንዱ መመረጥ አለበት። ሳስበው ግን ያበድኩ እኔ ሳልሆን አልቀርም። የእውነቴን ነው። ምክንያቱም ዓለም ላይ የሆነ ያለው ነገር ለምንድን ነው እኔ ብቻ የምቃወመው? ለምንድን ነው ትልልቅ መምህራን የማይቃወሙት? እኔ ተራ ሰውኝ እያለ ትልልቅ መምህራን ለምንድን ነው የማይቃወሙት? እውነት ሲሻር። ለምሳሌ መሰወር የፊዚክስ ጥበብ ነው። አሁን ያ ፕሮግራም ትናንት ተደገመ።
ያው ሰሪው ታውቁታላችሁ፣ ዶክተር ሮዳስ ናቸው። በአጠቃላይ በእግዚአብሔር ፊት በተጋድሎ በቅድስና የሚገኘውን ህይወት ለፊዚክስ ሰጥተው ትናንትም ፕሮግራም ሰርተዋል። ክፍል 1 በቴሌቪዥን አይታችሁት ይሆናል፣ ዩቲዩብ ላይም ተጭኗል። ራሱ የዶክተር ሮዳስ ገጽ ላይ ያለላችሁ። አሁን እኔ አስበዋለሁ፣ ለምንድን ነው ቅዱሳን ያን ሁሉ መከራ የተቀበሉት? ለምንድን ነው እግዚአብሔርን መምሰል ታዲያ ያስፈልገው? በምርምር በፊዚክስ ሜታፊዚክስ ይሉታል አይደለም? የሜታፊዚክስ ጥበብ ከፍ ያለው ይሄ ቅዱሳን ሲበቁ የሚያገኙትን በፊዚክስ ምርምር እናሳስበው። የእውነቴን እኮ ነው። በሞቴ ደህና ዋላችሁ። አብደሃል። የእውነቴን ነው። እስቲ እኔ የእውነቴን የሆነ ነገር ማሰብ አለብኝ። ማበድ ስላችሁ ይሄ ጨርቅ ስለመጣል እኮ አይደለም። ገብታችኋል? አባ ደመና የጎንደር ሰው አበደ ይሉ ነበር አይደለም? ማበድ ማለት ማስተዋልን መነጠቅ ነው አይደለም? ደህና ዋላችሁ። ማበድ ማለት ማስተዋልን መነጠቅ ነው አይደለም? ስለዚህ እኔ ዝም ብዬ ሳስበው እንደዛ ሳልሆን አልቀረሁም። በቃ እንዲህ ብዬ ራሴን ካላሳመንኩትማ ተቃጥዬ ማለቄ ነው። ስለዚህ ተቃጥዬ ከማልቅ ተናግሬ ምንም መፍትሄ ላላመጣ የእውነቴን እኮ ምንም መፍትሄ ለሌለው ነገር ስለዚህ እኔ በቃ እኔ ወይ እብድ ነኝ ወይ እኔ ደንቆሮ ነኝ፣ ነገሮችን አላቅም ማለት ነው። እንዲህ ብዬ ራሴ ነው ማታ እንደዛ ነው የሚገርማችሁ። ሙሉ ፕሮግራሙን ሰምቼ እንደ ድሮ ቢሆን በስማም ጸጉሬ ነበር የሚቆም በነዴት ምንም አልመሰለኝም። በቃ ራሴን አሳምኜ ዮርዳኖስ ተሳስተሃል፣ እነዚህ ሰዎች ትክክል ናቸው፣ በቃ ተሳስተሃል ነው። የባህር ዳር ጠንቋይ የሌለ ብለናል ነው አይደል? በቃ ለራሴ በቃ ዮርዳኖስ ተሳስተሃል፣ ትክክል ናቸው እነሱ። አዎ መሰወር የፊዚክስ ጥበብ ነው። መንፈስ ቅዱስ የሚሰጠው ነገር ሎቱ ስብሐት በፍና ተሳልቆ አይደለም። በቃ ምክንያቱም የቤተክርስቲያኗ ትልቁ ሰባኪ መጋቢ ሐዲስ የሚባል ሰው ምናምን እንደዚህ ነው። እኔ የእሱ አይደለም፣ እኔ ዶክተር ሮዳስ እንደዚህ ማድረግ አይደለም የሚገርመኝ። እሱን እንዴ የቤተክርስቲያን አስተምሮ እንደዚህ አይደለም ብሎ የሚሞግት ሰው አንድ ሰው ገጥሞኝ አያውቅም። ታላላቅ የቤተክርስቲያን የጉባኤ መምህራንን ጨምሮ እየሰሙ ዝም። ስለዚህ ከነሱ እኔ እበልጣለሁ? እንኳን መብለጥ እኩል ሆናለሁ? እንኳን እኩል መሆን ተማሪያቸው ለመሆን እመጥናለሁ? አልመጥንም። ስለዚህ ለምን እቃተላለሁ? ቤተክርስቲያን ውስጥ ገብተው ጁስ ይጠጣሉ፣ ዘቢብ ይበላሉ አይደለም? አባቶች የዩ ዝም ነው የሚሉ። እኔ ከነሱ እበልጣለሁ? ይብሉ። ለምን? ትናንት ለምሳሌ ኪዳነ ምሕረት ቀለም ምናምን ብዬ ሰሞኑን ስጮህ ነበር አይደል? አሁን ነገ ሄዳችሁ የምታዩት ቀለም ልጆች መጥተው አናገሩኝ። ተሳስታችኋል ብዬ ስላቸው ታዲያ አባቶች ለምን ዝም አሉን? እኔ በነገራችሁ ላይ ከሚያስመሩኝ ጥያቄዎች መካከል አባቶች እኮ ፈቅደውልን ነው ይሏቸዋል፣ ሊቃውንት ፈቅደውልን ይሏቸዋል። ስለዚህ እነሱን ለማስረዳት የግድ ሊቃውንትና አባቶችን መንቀፍ አለብኝ ማለት ነው። ለዛ እኮ ነው ራሴን አይተሳስቼ ይሆናል እንግዲህ አስቡት። እና እየሄድንበት ያለው መንገድ በሞቴ እንዲያው ብዬ አላቅም። እንዲያው ስለ ቸሪቱም አምላክ እንዲያው ባካችሁ እኔ ለዛ ነው እኔ አንዳንዴ ሳስበው እኔ በእግዚአብሔር ስራ መግባት የለብኝም፣ ግን የሆነ ነገር ተዛብቶብናል። የሆነ ነገር እንዴት ሰው መንፈስ ቅዱስ የዚህን ያክል ይርቀዋል? እንዴት ነው መሰወር? እንዴት ነው የመንፈስ ቅዱስ ስጦታ የፊዚክስ ጥበብ የሚሆነው? በጣም ያማል። እኔ አላቅም። ትናንት ያልተናደድኩት አሁን ተናደድኩኝ። የእውነቴን ግን አልናደድም። ወደፊትም ክፍል 2 ይቀርባል ብሏል። አየዋለሁ። ስራዬ ብዬ ነው የማየው። ደግሞ አልናደድም። የእውነቴን የማይለመድ ነገር የለም። እኔ ያለ ስራው እንጂ ሰው የሚያደርገውንማ መልመድ አለብኝ። በመልከ ጼዴቅ ነው የመጣው። ስለ መልከ ጼዴቅ ብዙ ነገር ይነገራል። አንዲቱ ሐኪም እንትና የምትባለው ሴትዮ ሰምታችኋታል? ወጣ ቅዱስ ሰሎሞንን የዳዊት ልጅ ሰሎሞንን እርክስክስ አድርጋ ስትሳደብ ሰምታችኋት ይሆናል አይደል? እሷም ሰውና ሰሎሞንን ለመሳደብ በቅታ ማለት ነው። ለምን አወቅሽ ቢሏት ምን አጠበች እንደሚባለው ሙያ ይኖራታል። ያ ሙያዋ ግን ቁም ነገር አይደለም ለእግዚአብሔር። ቁም ነገር ማለት በፍጹም ልብ እግዚአብሔርና የሰው ልጆችን መውደድ ነው። ከዛ በላይ ምንም ቁም ነገር የለም። ቁም ነገር ማለት ቅዱሳን ከአባቶች የወረስኩት ጥበብ፣ ሕክምና ምናምን ቢሉት ይሄ ቁም ነገር አይደለም። አዝናለሁ፣ አፍራለሁ። አሁንም እየተናገርኩ ያለው ራሴን ከእሷ ጋር እያወዳደርኩ አይደለም። ምክንያቱም ካላት እውቀት አንጻር እኔ ዜሮ ነኝ። እኔ የምናገሩ የእግዚአብሔርና የቅዱሳት መጻሕፍትን እውነት ብቻ ነው።
ከራሴ ሰብዕና ተነስቼ አይደለም። ለሁሉም ሶስተኛው ኪዳን ኪዳነ መልከ ጼዴቅ ነው። ቅዱስ መልከ ጼዴቅ ከእግዚአብሔር ጋር በገባው ኪዳን የገባው ኪዳን ምንድን ነው ትሉኝ እንደሆነ በኋላ ዘመን እርሱን መስሎ ተወልዶ እንደሚያድነው ቃል ኪዳን ሰጥቶታል። ስለዚህም ነገር መልከ ጼዴቅ ካህን አምሳሊሁ ለወልደ እግዚአብሔር የወልደ እግዚአብሔር ምሳሌ ተብሎ ህብስተ በረከቱን ጽዋ ኮቴቱን በስርናይ በወይን ሲያስታኩት ኖሯል። ይህም ኪዳን በኋላ ከመገለጡ በፊት አባታችን አብርሃም ወደ እርሱ በሄደ ጊዜ የዮርዳኖስ ወንዝን ተሻግሮ ራሱን ተላጭቶ ጥፍሩን ቆርጦ ይህንን ያደረገ አብርሃም ነው፣ መልከ ጼዴቅ አይደለም። የእግዚአብሔር ሰው መልከ ጼዴቅ ደግሞ ህብስተ በረከቱን አብልቶ ጽዋ ኮቴቱን አጥቶ ወይም በሌላ መንገድ አቁርቦ አስራት በኩራቱን ተቀብሎ ሰዶታል። ይኸውም ምሳሌ ነው። መልከ ጼዴቅ የጌታ አብርሃም የምእመናን ህብስተ በረከት የሥጋው ጽዋ ኮቴት የደሙ ዮርዳኖስ የጥምቀት ምሳሌ ነው። አብርሃም ተላጭቶ ያን እንዳደረገ ዛሬ ህፃናት ሲጠመቁ ጸጉራቸውን ላጯቸው የሚባሉ ለዛ ነው። ስለዚህ ሶስተኛው ኪዳን ኪዳነ መልከ ጼዴቅ ተብሏል። መልከ ጼዴቅ አልሞተም። ወደፊት ግን ክርስቶስ ዳግመኛ ሲመጣ ያርፋል። ፍጡሩ ነው የማያርፍ የለም። እንኳን መልከ ጼዴቅ ድንግል ማርያምም አርፋለች። አዎ ጌታ ፊት አይቶ አያዳላም። ነገር ግን ለስጋ አቡነ አዳም ሀበት ሃንፀ ምዕራፉ ዝንቱ ካህን ይነብር ለዝሉፉ መልከ ጼዴቅ እዚያ ቀራንዮ ላይ ክርስቶስ ዳግመኛ እስከሚመጣ ድረስ ይኖራል። ሶስተኛው ኪዳን ይሄ ነው። አራተኛው ኪዳን ኪዳነ አብርሃም ይባላል። ይኸውም ኪዳን በነገራችሁ ላይ ኪዳነ አዳም ኦሪት ዘፍጥረት 1 2 3 ላይ፣ ኪዳነ ኖህ ኦሪት ዘፍጥረት ምዕራፍ 9 ላይ፣ ኪዳነ መልከ ጼዴቅ ኦሪት ዘፍጥረት ምዕራፍ 14 ላይ፣ ኪዳነ ኖህ ብለናል አይደለም? ኪዳነ አብርሃም ኦሪት ዘፍጥረት ምዕራፍ 12 ምዕራፍ 17 ምዕራፍ 22 ላይ ይገኛል። ይህስ ኪዳን እንደምን ያለ ነው ቢሉ በዘርዕከ ይትባረኩ ኩሎሙ አሕዛበ ምድር፣ በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎታል። በዘርህ ሲል ዘር የተባለ ለጊዜው ይስሐቅ ቢመስልም ኋላ ድንግል ማርያም ለፍጻሜው መድኃኔ ዓለም ቸሩ ከባሕሪው ተወልዷልና እንዲህ አለ። ዋናዋ ኪዳን ግን በዘፍጥረት 17 ላይ እንደተጠቀሰችው የእግዚአብሔር መሆናቸው እንዲታወቅ የኪዳን ምልክት ግዝረተ መጥባይት ለወልደ ታራ ምእመን እንዲል መጽሐፍ ለአባታችን ለአብርሃም ምን አለው? ከአንተ ቤት የሚወለድ ሁሉ በተወለደ በ8ኛው ቀን ይገረዝ። የችውም የጥምቀት ምሳሌ ናት። ኪዳነ አብርሃም እች ናት። ግን ኪዳነ አብርሃም በዚያ አያበቃም። በኦሪት ዘፍጥረት ምዕራፍ 18 ላይ ደህና ዋላችሁ? እየሰማችሁኝ ነው? ያው አይን እየፈዘዘ ይሄዳል። ስትጮሁ አይን ይፈዛል እና አልፎ አልፎ ወደፊት ያላችሁ ነው፣ ወደኋላ ያላችሁ ስለማትታዩ በደንብ ነው እንግዲህ አላችሁ። ከኋላ ይሰማችኋል። ዛሬ ምንም አልሰደብኳችሁም አይደለም? ደስ ብሏችሁ እያደመጣችሁ። አዎ ለምን መሰላችሁ? ሳትገሰጹ ስትቀሩ ደስ ካላችሁ ምንድናችሁ? እናንተ ሰነፍ ናችሁ ማለት ነው። ያው ምሳችሁ እንዳይቀር ብዬ ነው። ይህንም ከስድብ እንዳትቆጥሩ። እግዚአብሔር አባታችን አብርሃም እንግዳ ሲቀበል ጸላዔ ሰናያት እንግዳ 3 ቀን ሲያስቀርበትና አብርሃምና ሳራ በረሃብ ሲጎዱ በስጋ ሲጠቀሙ በነፍስ ሥላሴ እግዚአብሔር ወደ ቤታቸው መጣ። ይሄ ኪዳን ሊፈጸም አባታችን አብርሃም ሥላሴን አዘለ፣ እግር አጠበ፣ ምግብ አቀረበ። ኋላ እግዚአብሔር ለአብርሃም ኪዳኑ እንዲህ ብሎ ተናገረው። አመ ከመ ዮም እገብር ኀቤከ፣ እንደ ዛሬ ሁሉ ከርሞ ወደ አንተ እመጣለሁ፣ እንደ ዛሬ ሁሉ እመለሳለሁ። ሳራ ብእሲትከ ትወልድ ወልደ፣ ሚስት ሳራ ልጅ ትወልድልሃለች፣ በሱም አሕዛብ ሁሉ ይባረካሉ፣ በዘርህ ይባረካሉ አለ። ይኸውም
በአብርሃም ድንኳን ላይ የተፈጸመው ኪዳን ልጅ እሰጥሃለሁ፣ በዚያም ዘርህ አሕዛብ ይባረካሉ፣ ዘርህ እንደ ሰማይ ከዋክብት እንደ ባሕር አሸዋ አበዛዋለሁ ብሎ የተናገረው ኪዳነ አብርሃም ተባለ። ስንተኛው ኪዳን ነው? አረ ንገሩኝ። ቅድም ያልኩት እኮ ይሄ ነው። ተዘኪረከ ኪዳነ አብርሃም ኪዳነ አብርሃም ፍቁርከ ኪዳነ አብርሃም ፍቁርከ የሚለው የአብርሃም ኪዳን ማለት ይሄ ነው። አባታችን በነገራችሁ ላይ የአብርሃም ኪዳን በጣም ሰፊ ነው። በአጭር ለማድረግ አምስተኛው ኪዳን ኪዳነ ሙሴ ይባላል። እርሱም ቅዱስ ሙሴ የኪዳኑ ጽላት የእሷውን ቃል በቃል ነው። ታቦታቱ ሁለቱ ጽላት በታቦት ውስጥ የነበሩት ምንድን ነው የሚባሉ? የኪዳኑ ጽላት ምንድን ነው የሚባሉ? የኪዳኑ በሉ ኧረ በደንብ ኧረ በደንብ ጽላት። ጽሌ አንዱ ነው፣ ጽላት ሁለቱ ነው። የኪዳን ጽላት ቅዱስ ሙሴ እስራኤልን ከግብፅ ይዞ ወጣ። ወደ ደብረ ሲና ወጥቶ 34ቱን ቀን ወነበቦ ያለውን በልቡ ሲስልበት ወይም 5ቱን ብሔረ ኦሪት እና ኩፋሌን በልቦናው ስለውለታል። ወርዶ ጽፎታል፣ አንድም እዚያው ጽፎታል ይላሉ። 6ቱን ቀን ትእዛዝ ይሰጠዋል። እነዚህ ትእዛዛት 10 ናቸው። 10ሩ ትእዛዛት ከኔ በቀር ሌላ አማልክትን አታመልኩ፣ አባትና እናትን አክብር፣ ሰንበትን አክብር፣ አታመንዝር፣ አትስረቅ፣ አትግደል፣ በሐሰት አትመስክር እያለ 10ቱን ትእዛዛት እዚያ ላይ ጽፎለታል። እነዚህ ምን ይባላሉ? ኪዳነ ሙሴ ማለት ጽላተ ኪዳኑ ኪዳነ ሙሴ ይባላል። እግዚአብሔር ከሙሴ ጋር የገባው ኪዳን። ኪዳኑ ምንድን ነው? ወደ ምድረ ርስት ማርና ወተት ወደምታፈሰው ርስት ለማስገባት ነው። 6ኛው ኪዳን ኪዳነ ዳዊት ይባላል። እግዚአብሔር ከዳዊት ጋር የገባው ኪዳን እንዴት ያለ! ምዕረ መዝሙር 88 ቁጥር 19 እስከ 35 ምዕረ መሃልኩ በቅዱስየ ከመለ ዳዊት ኢይህሶ ይላል እግዚአብሔር። ዳዊት እንዳሏቸው አንድ ጊዜ በቅዱስነቴ ማለትም በራሴ ምያለሁ አለና መዝሙር 131 ላይ እንዲህ አለ። መሐለ እግዚአብሔር ለዳዊት ደህና ዋላችሁ። መሐለ እግዚአብሔር ለዳዊት በጽድቅ። እግዚአብሔር ለዳዊት በምን ማለ? በጽድቅ በእውነት። ወኢይኔስ ከማለ በኋላ ደግሞ አይጸጸትም። ደህና ዋላችሁ። ዳዊት የሚያጸጽት አይደለማ፣ እንደ ልብ። በነገራችሁ ላይ ደህና ዋላችሁ። አሁን ቅዳሴ ላይ ዝውዕቱ ጊዜ ባርኮት ሲመሰገን በተባሪው በምልልስ በቅብብል ተውቦ የሚል ምስጋና አለ አይደለም? ታወቦ ልቡና ለዳዊት ይገርመኛል ሁል ጊዜ። ከሁሉም የሚያስቀና ይሄ ነው። ሌላ ምን ያስፈልጋል? ወጥበብ ለሰሎሞን፣ ጥበብ ደግሞ ለማን ተሰጠ? ወቀርነ ቅህብ ለሳሙኤል እስመ ውእቱ ዘይቀብ ነገሥት ይላል። ነገሥታትን ቀብቶ ማክበር ደግሞ ለሳሙኤል ተሰጥቶታል። እና ተውቦ ልቡና። ለዚህ ዓለም ከልብ በቀር ምን ያስፈልጋል? ልብ ካለ ምድራዊው ነገር ሁሉ ነገር አለ። ልባም ከሆንክ ሁሉ አለ። ከሁሉ በላይ ደግሞ ልባም ከሆንክ እግዚአብሔር አለ። እግዚአብሔር እንደ ልቤ ያለው ምህላ ላይ አጥንታችሁት የለ ይቤ እግዚአብሔር በእንተ ዳዊት። ስለ ልቡ እኮ የመሰከረ ፍጡር አይደለም። ረከብክዎ ለዳዊት ገብርየ ብሴም መነ ዘከመ ልብየ፣ እንደ ልቤ የሆነ። ስለዚያ ነው ወኢይኔስህ አይጸጸትም። ዳዊት አያጸጸትማ። አንድም በዳዊት አንጻር እግዚአብሔር የገባውን ኪዳን እንደማይለውጥ እግዚአብሔር በባህሪው ጸጸት እንደሌለበት መግለጥ ነው። እግዚአብሔር ተጸጸተ የሚል መጽሐፍ ቅዱስ ላይ አንብባችኋል? ኦሪት ዘፍጥረት ምዕራፍ 6 ላይ አለ እኮ። ወነስሐ በእንተ ዘገብሮ ለሰብእ፣ ስለውን ስለፈጠረ እግዚአብሔር ምን አለ? ተጸጸተ ይላል። ይሄ እኮ የሰውን የክፋት መጠን ለመግለጥ ነው።
አይባልም እንጂ እግዚአብሔር ለኛ ስለሞተልን እንደ ክፋታችን በእውነት ያጸጽት ነበር። እግዚአብሔር ፈጣሪ ነው እንጂ ሎቱ ስብሐት ፍጡር ቢሆን ኑሮ ወይኔ ለምን ሞትኩላቸው ያሰኝ ነበር አይደለም። የእውነቴን እኮ ነው። ቅዱሳንን ሲያስቡ እንኳንም ሞትኩላቸው ያሰኛል አይደል? እኛስ ግን እኮ እግዚአብሔር የሞተ ለጻድቃን ብቻ አይደለም ለኃጥአንም ጭምር ነው። ከመ ትመሃረኒ ሀሊ ወተዘከር ዘንተ ይላል እኮ ሊቁ አይደለም። ቅዱስ ዳዊትስ በሆኑ ለከንቱ ፈጠርኮ ለኩሉ ጓለ እመሕያው የሰው ልጅ ሁሉ ለከንቱ ፈጥረኸዋልን ለከንቱ ሞተህለታልን። እመቤታችን አሁን የአባ ጊዮርጊስ አሁን ሰሙነ ሕማማት ላይ የሚባል መልክአ ሕማማት ላይ ምንድን ነው የምትል? እሙ በልዮ ለወልድኪ እሱ ሌላ አንቀጽ ነው። መጨረሻውን ብቻ ልበለው። ኦ ርሩህ ይተበቃሌ የምትራራ ፈጽመህ የማትበቀል ያጠፎኑ ለስሉ ሰዓሊ ኪነተከ ዘትካትሃሊ ቀድሞ አበጃጅተህ የሰራው በአዲስ ተፈጥሮ የሞትክለት ነውና ሰዓሊ ስዕሉን አሳምሮ ከሳለው በኋላ ይደመስሰዋል። ኪነተከ ዘትካትሃሊ የጥንት ጥበብህን አስብ የእጅ ስራህን አስብ ብለሽ እመቤቴ ለምኝ ይላታል አባ ጊዮርጊስ። እና ቅዱስ ዳዊት ኪዳኑ ይሄ ነው። ታዲያ በመዝሙር 88 ቁጥር 3 ላይ ማለት ኪዳነ ተካሄድኩም ስለ ሩያኔ ጠቅላላ 7ቱን ኪዳን ጥቅልል አድርጎ ቅዱስ ዳዊት ተናገረው ከመረጥኋቸው ጋር ኪዳን። አሁን እነዚህ ሩያን ይባላል ምርጦች። አባታችን አዳም ምርጥ፣ አባታችን ኖህ ምርጥ፣ መልከጼዴቅ፣ አብርሃም፣ ሙሴ፣ ዳዊት ምርጥ። ድንግል እመቤታችን ምን ትባላለች? የምርጦች ሁሉ ደግሞ ምርጥ። አሁን 6ቱን ኪዳናት ተመልከቱ። ከአባታችን ከአዳም ጋር ቃል ኪዳን እግዚአብሔር ገባ፣ ሰው ልጅ ያፈረሰ ድጋሚ ኪዳን ሰጠው። አሁንም ከኖህ ጋር ኪዳን ገባ፣ የሰው ልጅ አስቸጋሪ ነው። አሁንም የመልከጼዴቅ፣ የአብርሃም፣ የዳዊት፣ የሙሴ እነዚህ ሁሉ ዓለምን ማዳን አልቻሉም። ስለዚህ እነዚህ ሁሉ ኪዳናት ምሳሌ የሆኑለት የእነዚህ ሁሉ ኪዳን ማረጋገጫው መፈጸሚያው እኔ ኦሪትን ነቢያትን ልሽር አልመጣሁም ምን ልላቸውን የመጣው አለ ጌታ ልፈጽም። እነዚህን ሁሉ ፍጹማን የሚያደርጋቸው ኪዳን ኪዳነ ምሕረት ይባላል። እውነት ለመናገር ኪዳነ ማርያም ነበር መባል የነበረበት። ጌታ ግን ምን አለው? ኪዳነ ምሕረት፣ ከሌላ ሁሉ የተለየ የምህረት ኪዳን። ግን ኪዳነ ማርያምም እንለዋለን። ኪዳነ ምሕረት፣ የምህረት ኪዳን፣ የጸጋ ኪዳን፣ የመዳን ኪዳን። ይሄ ኪዳን እንዴት ያለ ነው ብትሉ ረጅም ታሪክ ያለው ግን ጥቅልሉ አንድ ነው። ይሄ ኪዳን የአምላክ ሰው መሆን ከማን? ከድንግል ማርያም በፍጹም ቸርነቱ ዓለምን ማዳኑ ኪዳን ተባለ። አዳነንና የመዳን መንገድን ሰጠን። ይሄ ኪዳን በምን ተገልጧል ብትሉ አምላክ ሰው በመሆኑ በመጸነሱ፣ በመወለዱ፣ በመሰደዱ፣ በመጠመቁ፣ በማስተማሩ፣ በመሞቱ፣ በመነሳቱ፣ በማረጉ ዳግመኛ በመምጣቱ ነው። ጥቅልል ስታደርጉት ግን አምላክ ሰው በመሆኑ ስጋችንን በመዋሃዱ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ላይ ኢነሶ ለዘነሶ መላእክት የተዋሃደውን ስጋ ከመላእክት አላመጣውም አላ እምዘራ አብርሃም ከአብርሃም ወገን ከድንግል ማርያም ነው እንጂ መጻ እምዘራ ዳዊት በስጋ ሰብ ቅዱስ ጳውሎስ ለሮሜ ምዕራፍ 1 ቁጥር 12 ላይ ከዳዊት ባህሪ ከድንግል ማርያም ተወለደ። ስጋችን መዋሃዱ ትልቅ ኪዳን። ደህና ዋላችሁ። ለስድስቱ አባቶች ኪዳን ሲሰጣቸው እንዲያረግላቸዋል ነው አይደለም? የዳዊት ኪዳን ምንድን ነው? እስመ ፍሬ ከርስካ ነበር ዲበ መንበርከ ከባህሪ ፍሬ በዙፋን አስቀምጣለሁ ነው። ስድስቱ ኪዳናት አደርጋለሁ ነው። ሰባተኛው ኪዳን ግን አደርግላችኋለሁ አይደለም። አምላክ ራሱ ምን ሆነ? ነገሩኝ። አረ በደንብ ሰውስ ምን ሆነ? አምላክ ሆነ። ይሄ ነው ትልቁ ኪዳን። ኪዳነ ምሕረት ማለት ይሄ ነው። ታዲያ አፈጻጸሙን በሁለት መንገድ ሰጠን። አንደኛው ይሄን ኪዳን ማግኘት ተጠቃሚ መሆን የሚቻለው በመጠመቅ በማመን መጀመሪያ በመጠመቅ ስጋውን ደግሞ በመቀበል ምግባረ ትሩፋት በመስራት እምነት፣ ጥምቀት፣ ቁርባን፣ ምግባር እነዚህ አራቱ አርእስት ናቸው። የአዲስ ኪዳን አዲስ ኪዳን አይደል የሚባለው? ኪዳነ ምሕረት እኮ አዲስ ኪዳን ማለት ኪዳነ ምሕረት ነው። አንዱ ይሄ ነው።
በማመን በመጠመቅ ምግባር ትሩፋት በመስራት በመቁረብ የሚገኝ ዋጋ ጸጋ መንግስተ ሰማያት። ሁለተኛው ሰዓት ልኝ እንደሆነ ነገ የምናከብረው እሱ ነው። ይኸው ምንድን ነው? ምግባር ትሩፋት አምኖ ተጠምቆ ግን ምግባር ትሩፋት መስራት ያቃተውን ደካማውን እመቤታችንን ስንጀምር እንዳልነው ዘጸውአ ስመኪ ወዘገብረ ተዝካረኪ እምህር ለኪ፣ ስምሽን የጠራ መታሰቢያሽን ያደረገውን እምርልሻለሁ እስከ ጽዋ ማይ ቆሪር፣ ቀዝቃዛ ውሃ እንኳ ያጠጣ ቢሆን በወንጌል እንደተናገረው። ታዲያ እውነት ለመናገር አባቶቻችን ምን ይላሉ? ስንት ኪዳን ያየ ነው? እስከ ኪዳነ ምሕረት 7 ኪዳን ነው አይደለም? የለም ኪዳንማ አንድ ብቻ ነው፣ 7 አይደለም። 7 የተባለ ስለ ፍጹምነቱ ነው። እስመ ወልቆ ሳበ በሀበ ዕብራውያን ፍጹም ውእቱ እንዲል ቆጠረ ነው የለ 7 ቢሉ አይ አይደለም፣ ተው በዚህም ብታዞረው በዚያም ብታዞረው አንድ ነው። የአዳም ኪዳን ምንድን ነው? ከልጅ ልጅ ተወልጄ ንገሩኝ። የአዳም የልጅ ልጅ ማናት? ኪዳነ ምሕረት በሉ እንዲመቸን ለትምህርቱ። የአዳም የልጅ ልጅ ማናት? ኪዳነ ምሕረት። ለኖህ እንዳላጠፋ ቀስተ ደመና ምልክት አለው። ቀስተ ደመናችን ማናት? ኪዳነ ምሕረት ናት። መልከ ጼዴቅ ህብስተ በረከቱን ጽዋ አኮቴቱን ሲሰጥ ህብስቱ በወርቅ መሶብ ነው። ህብስቱ ጌታ ነው። መሶብ ወርቋ ማናት? ኪዳነ ምሕረት። ጽዋ ወርቅ ጽዋ ኪዳነ ምሕረት። ቀጠለ። ለአባታችን ለአብርሃም በዘርህ የምድር አሕዛብ ሁሉ ይባረካሉ ሲለው ከአብርሃም ዘር የተገኘች ንጽሕት ፍጥረት ማናት? ኪዳነ ምሕረት። አንድም ሥላሴ የተስተናገዱባት ድንኳን ሃይመተ አብርሃም ኪዳነ ምሕረት ድንግል ማርያም ናት። አራተኛው ኪዳን። አምስተኛው ኪዳን ኪዳነ ሙሴ ነው። ሙሴ ከእግዚአብሔር ምን ተቀበለ? ጽላቱ የማን ምሳሌ ነው? ኪዳነ ምሕረት ነው። ቅዱስ ዳዊትን እግዚአብሔር ለዳዊት ማለ አይጸጸትም አለ። እራሱ አስቀድሞ ልጄ ስሚኝ እያለ የጠራት ከባህሪ ፍሬ አለ ከዳዊት ባህሪ የተገኘች ቅዱስ ሰሎሞንን እናከብረዋለን፣ ግን ከሲኦል አላዳነንም፣ ለመዳናችን ምክንያት አልሆነንም። ከዳዊት ባህሪ የተገኘች ክርስቶስን ወልዳ የተገኘች ኪዳነ ዳዊት የተባለች ማናት? ኪዳነ ምሕረት ነው። ጠቅላላ ሁሉ ኪዳን ተጠቅሎ ምን ይባላል? ኪዳነ ምሕረት ነው። ታዲያ ይሄ ኪዳን እንዴት ተፈጸመ ቢሉ ድንግል ማርያም ተወለደች፣ በቤተ መቅደስ አደገች፣ በቅዱስ ገብርኤል ተበሰረች፣ በስርዓቱን ሰምታ በድንግልና ጸነሰች፣ በድንግልና በተድላ መለኮት ወለደችው፣ አሳደገችው። ጌታ ተሰቀለ፣ ሞተ፣ ተነሳ፣ አረገ። ከዚያ ድንግል ማርያም ዘወትር እየሄደች ጎልጎታ ላይ ትጸልያለች። ደህና ዋላችሁ። በየቀኑ ጎልጎታችን እኛ ማናት? ቀራንዮአችን ማናት? ንገሩኝ። ጎልጎታ ምን ትባላለች? ምቋመ እግዝእትነ ማርያም፣ የድንግል ማርያም መቆሚያ ትባላለች። ጥንትም ሲሰቀል እዚያ ቁማ አልቅሳለች፣ ኋላም ለኃጥአን ቁማ አልቅሳበታለች። ታዲያ ድንግል ማርያም ምቋመ ድንግል ማለት ብዙ ጊዜ ያው እዚያ በእውነቱ እዚህ ስፍራ ነው አንልም፣ ሁሉም ቦታ አቆሙ። ግን አንዳንድ ቦታ ደግሞ አለ። አሁን አብዬ ጊዜ ኪዳነ ምሕረት አለ፣ እንዲያው እዚህ ነው አልላችሁም። አንዳንድ ጅል አለ መጥቶ ንገረኝ እስኪ ይላል። አንተ ሞኛ ሞኝ ደክመህ አገኘ እንጂ ዝም ብለህ አሁን እዛ አንዲቱ አሜሪካን ዝክረ ቅዱሳን ከሚያስኬዱት መካከል የዓመቱን ዝክረ ቅዱሳን ስጠን እስቲ ያለ፣ አይ አልሰጥም። እንዴት ደክማችሁ አገኙት? በየቀኑ ሰብስቡ ብዬ አምና ዓመቱ ሲፈጸም አልተነጋገርንም? ደህና ዋላችሁ። በየቀኑ ጻፉ አላልኩም? የሚገርማችሁ ነገር ብዙ ቁጥሩ ቀላል ያለ ሰው አንድ እውነት ልንገራችሁ፣ ሴት ሆነው ነው እንጂ አረብ ሀገር ያሉ ሴቶችን ብታያቸው ነገረ ቅዱሳን ጥጥት አድርገው እኔ ራሱ ሳድርግ ምንድን ነው ይሄ የሚሉ አሉ። አይ ስርዓት ያዙ አልልም። ለምን እንዳይታበዩ አላመሰግናቸውም። ብዙ ጊዜ ግን ይገርማቸዋል። በተመሳሳይ ስም ሲባል እኮ እዚህ ወንድማችን አንድ መጽሐፍ ይወሰዳል አይደለም? ዮሐንስ የሚባለው 46 ጽፎ አብዛኞቹ ጽፈዋል። ውጭ ሀገሩ ነው ያልሸለምኳቸው። በጣም ትገረማላችሁ። ነገረ ቅዱሳንን ግን አንድ ነገር ተጠንቀቁ። ነገረ ቅዱሳን ሕይወቴ እንጂ እውቀቴ አይደለም። እኔ አንድ እንድታውቁት የሚያስፈልገው ነገር ሰራዬ ብዬ እያጠናሁ አይደለም ማለት ምሳሌ ልሆናችሁ አልችልም። ግን ከአባቶቼ የተረከብኩት ነገር ነገረ ቅዱሳንን እንኖረዋለን እንጂ እውቀት አይደለም።
አንዳንዴ እውቀቱ ነው ብላችሁ ቁጭ ብላችሁ ሰው ስታርሙ ከኋላችሁ ችግር ነው። እንድታውቁት የሚያስፈልገው ነገር የነገረ ቅዱሳን አገልግሎት ማለት ለእናንተ የምናስተምረው አይደለም። የነገረ ቅዱሳን አገልግሎት ማለት እዚያው በስፍራችን የምንኖረው ነገር ነው። ይህ ትርፍ ነው። ይህ አደባባዩ ፌስቡኩ የምኑ የዚህ ስብከቱ ትርፍ ነገር ነው። ገብቷቸዋል። ኑሩት እንጂ የእውቀት ጉዳይ እንዳታረጉት። ደግሞ እነዛ ልጆች ሳያቸውን አንዳንዶቹ እንደ እውቀት እያደረጉት ነው። ይጎዳቸዋል። እነሱ ከሆነ መጉዳቱ በቼ ይጀምራል። አንድ ሰው ሲሳሳት መተቸት ስትጀምሩ ጉዳት ጀመረ ማለት ነው። ሁለተኛው ነገር ነገ ይሰለቻቸዋል። ነገረ ቅዱሳን ልባችሁ ውስጥ ካደረ አይሰለችም። ሰርክ አዲስ ነው። ታውቃላችሁ። አሁን ዛሬ የምተርክላችሁ አምናም ተተርኳል፣ ታቻምና በየቀኑ ሊተርክ ይችላል። ደስ ይላል። ጣዕም አለው። አዲስ ነው። ለምን? ህይወታችን እንጂ እውቀታችን ስላልሆነ እሱ ልናስተውለው ይገባል። እና ድንግል እመቤታችን የምትቆምበት ስፍራ ነው እና እዚህ እየመጡ መጸለይ ያስፈልጋል። ያደለው ደግሞ ጎልጎታ እዚያው ሄዶ እመቤታችን የቆመችበት ቦታ ይጸልያል። ግን ዘንድሮ ያው የገንዘብ ጉዳይ ሆኖ የሚገርማችሁ ነገር ምንድን ነው የሚባል አንዳንድ ጊዜ ድሃ ትሆኑና ገንዘብ ታጣላችሁ አይደለም። ገንዘቡ ሲገኝ ደግሞ እቺ እስራኤል የምትባል ክፋተኛ ኮሮና ብላ ድፍንፍና አርጋ ዘጋችሁ። እግዚአብሔር ይስጣትና ምን አይነት ጅል ሀገር እንደሆነች አሁን ምን አለ እንደ አባቶቻችን በሌላ መንገድ አንሄድ አቅሚቱ የለች። እንዲያው መድኃኔዓለም ቸሩ ያውቃል። ለሁሉም ቀራንዮም ጎልጎታም እዚህ አለ ደብራችን። እያንዳንዱ ቤተክርስቲያን እንደዚያ ስለሆነ እና ድንግል ማርያም እዚያ እየሄደች ስታለቅስ ስትጸልይ ትኖራለች። ዘወትር ታዝናለች። ዘወትር እና አንድ ጊዜ እመቤታችንን ታሪኩ ሰፊ ነው በጣም በእውነቱ ከዚህ ከጢባሪዎስ ጋር የተያዘው ታሪክ ነው። ለሁሉም እመቤታችንን የሮም ቄሳር ወስዶ በሮም ግዛት ሁሉ ንግስት ሊያደርጋት ሲያስብ አይ የስጋዋን ተድላ አልፈልግም ብሎ ወታደሮች ሲመጡ የእግዚአብሔር መልአክ ቅዱስ ኡራኤል ሚካኤልና ገብርኤል ሌሎችም መላእክት ነጥቀው ወሰዷት ወደ ሰማይ። በዚያ ወስደው ገነት ውስጥ ሲያስገቧት ከዚያ ያሉ ጻድቃን ከአዳም አባታችን ጀምሮ ያሉት በሙሉ ተሰብስበው ሰገዱ ላቴ። እንኳን ጻድቃን እንኳን ነቢያት የገነት እጽዋት በሙሉ ዘንበል ብሎ መሬት ነክተው ሰገዱላት። ታዲያ አዳምን አብነት አድርገው ሁሉም ቅዱሳን በአንድ ልብ እንዲህ ብለው አመሰገኗት። ይትባረክ እግዚአብሔር አምላክነ ዘፈጠረ ኪያኪ ስጋ እምስጋነ ወአጽም ማጽምነ። ከኛ ባህሪ አንቺን የፈጠረ እግዚአብሔር ይመስገን። እስመ ረከብነ መድኃኒተ ምኔኪ መድኃኒትን ካንቺ አገኘን። ወኮንክነ መርሶ ሕይወት እሙስና ከጥፋት ከክፋት ከሲኦል ከገሃነመ እሳት ወደብ ሆነሽ ወደ መንግሥተ እግዚአብሔር አሻገርሽን ብለው ሰገዱላት። ጌታ ከላይ ሆኖ ከመንበረ ጸባኦት ድምፅ አሰማ። እናቴን አምጡ ወደ እኔ አለ። ወሰዷት። መንጦ ላይ ተዘነደ እሳት የሚለው አለ። የእሳት መጋረጃ ያለበት ቦታ ላይ ሲደርስ መላእክት ይፈሩታል። ግሩማን መላእክት ግቢ አሏት። መጋረጃ ገልጣ ገባች። እመቤታችን በቀኙ አስቀመጣት። ወትቀውም ንግሥት በየማንከ ከሚለው ቃል ያን ጊዜ ዝቅ ብትል እመቤታችን ከመንበሩ ስር ቅዱስ ዳዊት በገና መሰንቆ ይዞ መላእክት ነቢያት ከታቹ ሆነው ሲያመሰግን ተመለከተችው። ልጄ ስሚኝ። መዝሙር 44 እዚያው ላይ እየሰማች ልክ ስትቀመጥ ንግሥቲቱ በቀኝ ትቆማለች የሚለውን አመሰገነ እሱ። ከዚያ ጌታ ምን አለ? እንግዲህ ሰውት እግዚአብሔር ሊምር ሲፈልግ ምን እንደሚያደርግ እስቲ እናቴን ሲኦልን አስጎብኟት አለ። ሲኦልን ወስዶ አሳዩት። በጣም አዘነች። በጣም ምን አለች? ለሰው ልጆች ወደዚህ እንዲመጡ ማን በነገራቸው? ዛሬም እንኳን ሰማም አይደል? ማን በነገራቸው አለች። ቅዱስ ሚካኤል ምን አላት? ኢትፍሪ ማርያም እመቤቴ ማርያም አትፍሪ እስመ እግዚአብሔር ምስሌኪ ወምስለ ኩሎሙ ደቂቅኪ ከአንቺና ከልጆችሽ ጋር በስምሽ ከሚያምኑት ጋር አለ ብሎ ከዚያች በኋላ ስታለቅስ ለኃጥአን ኖረች። አንድ ቀን በየካቲት በ16ኛው ቀን አምርራ አለቀሰች እመቤታችን። ጸሎቷ ለየት ያለ ነበረ። መሐላ ያለበት አምሂለከ ኦ ወልድየ ሰኔ ጎልጎታ ላይ የምታገኙት አይነት ጸሎት በባሕርይ አባት በአብ ባንተም በባሕርይቱ በመንፈስ ቅዱስ አምልሃለሁ።
ባነቡ ዓይኖቼ፣ በሳሙ ከንፈሮቼ፣ ባዘለ ጀርባዬ፣ ባቀፉ ጎኖቼ፣ በክንዶቼ፣ ወደ ግብፅ በወረዱ እግሮቼ እያለች በተሸከመች ማኅፀን እያለች ለመነችው። ያን ጊዜ ጌታችን አእላፍ መላእክትን ጻድቃን ሰማዕታትን አስከትሎ ወደ እርሷ መጣ። ታላቅ ግርማ ሆነ። መጀመሪያ አይሁድ እመቤታችንን ጎልጎታ እንዳትመጣ ግደሏት ብለው አውጀውባታል። ግን ወይ ሰውራ መንጦላዕተ ስብሐት ለወልዳ የልጇ የጌትነት መጋረጃ ይጋርዳታልና ማንም አያያትም ነበረ። ይገሉኛል ብላ እሷም መጸለይ አላቆመችም። ያን መጥቶ እናቴ ምን ትይኛለሽ? ምን ላድርግልሽ? የፈቀድሽውን ሁሉ ልፈጽምልሽ ጠይቅኝ አላት። ልጄ መታሰቢያን ስለሚያደርጉ ስሜን ስለሚጠሩ ልጆቻቸውን በእኔ ስም ስለሚሰይሙ፣ ግን ወለተ ማርያም ገብረ ማርያም ነው እንጂ ደግሞ አንጠልጥሎ ወስዶ የእመቤታችን ስም ለመስጠት አይደለም። እንዲህ ለሚያደርጉ መታሰቢያን ለሚያደርጉ ስሜን ለሚያመሰግኑ እባክህ ፈለገ እሳትን የእሳት ባህርን አታሳያቸው፣ አድናቸው፣ ማራቸው ብላ አለች እመቤታችን። ጌታ ምን አለ? ዘገብረ ተዝካረኪ መታሰቢያሽን አደረገ፣ ወዘጸውዐ ስመኪ ስምሽን የጠራ ሕይወተ ዘለዓለም የሐዩ ለዘላለም በመንግስት ያኖረዋለሁ፣ በአምደ ወርቅ ስሙን እጽፈዋለሁ ብሎ ቃል ኪዳን ገባላት። መቼ? የካቲት 16 ቀን። አበው ምን ይላሉ? ለምን የካቲት 16 አደረገ ቢሉ በኢትዮጵያውያን ፈሊጥ የካቲት ስንተኛው ወር ነው? እንዴት ዋላችሁ? የካቲት ስንተኛው ወር ነው? ቅዱስ ገብርኤል እመቤታችን ሊያበስራት የመጣ በስንተኛው ወር ነው? 6ኛው ወር ማለት 6ኛው ሺህ ዘመን ማለት ነው። በምስጢር ዓለም የዳነ በስንተኛው ሺህ ዘመን ነው? በ6ኛው ሺህ 5500 ስንት ማለት ነው? 6ኛው ሺህ ዘመን። አያችሁ የካቲት። እሱ ብቻ አይደለም። በስንተኛው ቀን ነው ቃል ኪዳን የተቀበለችው? በ16ኛው ቀን። ጌታ በብሉይ ኪዳን ለቅዱስ ሙሴ ስንት ሕግን የሰጠው በጽላቱ ላይ ስንት ነው ንገሩኝ? 10። ጌታስ በአዲስ ኪዳን ስንት ቃላት ነው ሕግ አድርጎ የሰጠን? ቢደምሯቸው ስንት ናቸው? በ16ቱ ሕግጋት የሰራ አምላክ ከእርሷ ሰው ሆኗል። እና አንድም 10ሩ ብሉይ 6ቱ ሐዲስ ናቸውና የሐዲስ ኪዳንና የብሉይ ኪዳን የመዳናችን ድልድይ አዳኛችን ክርስቶስን የወለደች እሷ ናትና ኪዳነ ምሕረት መቼ ተሰጠ? የምሕረት ኪዳን በ16ኛው ቀን ተሰጠ ብለው አባቶቻችን ያስተምረዋል። ስለዚህ አሃዊነ ምን ተንግበር ወንድሞቻችን ምን እናድርግ? አሁን እንግዲህ 6:30 በፈረንጁ 6:30 12:30 አልፏል አይደለም? ስለዚህ ማሕሌት እውቀት ያለው ማሕሌት ይቆማል። ኪዳን አለው። ኪዳን ማድረስ፣ ታምሯን መስማት፣ ማስቀደስ የሚችል ካለ እግዚአብሔር የፈቀደለት መቁረብ ትልቅ ቃል ኪዳን ያሳትፋል። ዋናው ግን አልቻልንም ብለን እማንተወው ነገር እንደየአቅማችን የተራበ ማጉረስ፣ የታረዘ ማልበስ፣ የተጠማ ማጠጣት ነው። ነገ ከቀዝቃዛዋ ጀምሮ ውሃ የሚያጣ ሰው የለም። ይችን እንድታደርጉ ከደጇ ደግሞ ድረሱ። ደፈጫ የሚቀርባችሁ ካላችሁ ደፈጫ እንደ ቅርበታችሁ፣ ግን ለአብዛኛው ሰው የሚቀርብ የዋህብዬ ጊዜ ኪዳነ ምሕረት ነው እና ደጇን ሳትረግጡ ኪዳኗን ሳትሳተፉ እንዳትውሉ ትገቡና ደግሞ መግባት የምትችሉ ሁሉ አይነገርም። ግን አንድ ሰው ሊሰድበኝ ሞከረ። ሴት ናት፣ ስድብ ነው። አንድ ቀን ስለ ፋሲል ግንብ ምስጢር ስናገር የንታ ተቆጡኝ። ለምን ምስጢር ትገልጣለህ ብለው እና ለምንድን ነው የአባቶች ቃል የምታቃልል? እኔ በተናገርኩት እኔን መልሳ እየወቀሰች ለምንድን ነው የአባቶች ቃል የማትጠብቅም ነው ያለች። ኧረ እች ጥሬ ካደረች አትቆረጠምም። በእውነቱ በደህና ሰንብቼ ብዬ ብሎክ እኔ ምስጢር ብገልጥ ባልገልጥ ምን ያገባታል? ይመለከታታል? ያገባታል? እኔ የንታ አትበል ያሉኝ ምክንያት ለምን እንደሆነ ምን ታውቃላችሁ? እኔ ስናገር ለምን እንደምናገርስ ምን ታውቃላችሁ? ደግሞ እውነት ልንገራችሁ ምንም ምስጢር ነግሬያችሁ አላውቅም። አሁን ራሱ ነገ ስትሄዱ ግቢ መግባት ከቻላችሁ ከአጸዱ አንዱን ዛፍ ሳትሳለሙ እንዳትመለሱ። እንደምንም ብላችሁ ለምን የሚለውን አልነግራችሁም። ዞሮ ዞሮ አጸደ ቤተ እግዚአብሔር የቅዱሳን መላእክት ምሳሌ ናቸው። ቅዱሳን የተሰውሩባቸው ናቸው አይደለም?
እሱ ይበቃል ለሁሉም። እግዚአብሔር አምላካችን ከኪዳኗ በረከት ያሳትፈን፣ ከኪዳኗ በረከት ይክፈለን። ቅዱሳኑ እናዘክር። 15 ነው ዛሬ፣ በ9 ነው ተገናኝተን የነበረ። በ10 ሐዋርያው ቅዱስ ያዕቆብ ወልደ እልፍዮስ፣ ሰማዕቱ ቅዱስ ዮስጦስ ንግሥናን ንቆ መከራ የተቀበለ ሰማዕትነት የተቀበለ ከሚስቱ ከታውክልያ ከልጁ ከአቦሊ ጋር ግብፅ ወርዶ መከራ የተቀበለ ሰማዕት ነው። 18,000 ድርሰት የደረሱ ታላቁ ሊቅ የፈርማው ጵጵስናን የናቁ አባ ኤስድሮስ ታላቁ ሊቅ እና ጻድቅ ገዳማዊ አባ ኤስድሮስ። በ11 አባ አውሎግ አንበሳዊ፣ አባ አውሎጊን፣ አባ በትራ፣ አባ በላትያኖስ ዓመታዊ በዓላቸው ተከብሯል። በ12 ታላቁ ጻድቅ ቅዱስ ገላሴዎስ ኢትዮጵያዊው አቡነ ሰርጸ ጴጥሮስ ሐዋርያዊ አባት፣ ፋሽስት የገደላቸው 3,000 ሰማዕታት ሶምሶን፣ ቅዱስ ሚካኤል፣ እናታችን ቅድስት ዶርቃስ፣ ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 9 ከሞት ያስነሳት ጣቢታ ዓመታዊ በዓሏ ነው። በ13 ቅዱስ ፍቅጦር ሰማዕቱ ልደቱ ነው። ሰማዕቱ ቅዱስ ፍቅጦር ዓመታዊ አይዟችሁ ዓመታዊ የልደት በዓል። እናቱ ቅድስት ማርታን እናስባለን። ሴት ንግሥት ልክ እንደ ዮሴፍ አብረኝ ተኛ ብላ የንጉሱ ሚስት ብትጠይቀው እምቢ ብሎ ድንግልናን መርጦ እንደ ድሜጥሮስ በድንግልና ይኖረ። 4 ወንጌል እና የዳዊት መዝሙር 150ውን በየቀኑ የሚደግም ባሕር ሰጥሞ የሚጸልይ ሚስቱም እንደዚህ የምታደርግለት እንግዳ የሚወድ በየቀኑ ስጋውን ደሙን 365 ቀን ስጋው ደሙ የሚቀበል ለዚህ ንጽህና ማድረግ የደረሰ ከንጉስ ሚስት ጋር አልተኛም ብሎ ዝሙትን እምቢ ስላለ ቆራርጠው የገደሉት በብዙ ቀስት የወጉት በገነት ለ14 ዓመት ኑሮ የተመለሰ በሕይወት ከነስጋው ከዚያ በኋላ 85,000 አሕዛብን አስተምሮ ያጠመቀ ቅዱስ አውሳዊዎስ ቤተክርስቲያን ምን ትለዋለች? ጥዑመ ዜና ታሪኩ የሚጣፍጥ ዜና ሕይወቱ የሚመስጥ ነውና እሱ ዓመታዊ በዓሉ ነው። ቅዱስ ሰርግዮስ ቄሱ፣ ቅዱስ መጹን፣ አባ ክፍለ፣ አባ ህብስ እነ ቅዱስ ጢሞቴዎስ ዓመታዊ በዓላቸው ተከብሮላቸዋል። በ14 ታላቁ ሊቅ ቅዱስ ሳዊሮስ፣ አባ ያዕቆብ፣ አባ ቄርሎስ፣ ጻድቁ ሐራ ድንግል ዓመታዊ በዓላቸው ተከብሮላቸዋል። ዛሬ በ15 ነቢዩ ካህኑ ጻድቁ ቅዱስ ዘካርያስ ቀዳማዊ ከ12 ደቂቀ ነቢያት አንዱ የሆነው ትንቢተ ዘካርያስ የሚለውን ደረሰው። ስለ እመቤታችንም ዘካርያስ ርእየ ተቋመ ማኅቶት ዘሰብአቱ ማኅተዊሃ ወሰብአቱ መሳወሪሃ 7 አይጹቅ ያላት በ7 መጋረጃ የተጋረደች መቅረዝ ቀንዲል አይቷል። ይህችውም የእመቤታችን ምሳሌ ናት። ሊቁ ምን አለ? በማእከለ ክልኤ አይጹቅ ኩለንተሃ ወርቅ፣ ሁለንተናዋ በወርቅ የተለበጠ ንጽህና ቅድስና ገንዘቧ የሆነ እመቤታችን በዚህ ምሳሌ አያት። ሌላኛው ገድላትን የምናሳትምበትን ማህበር የሰየምንበት ታላቁ ገዳማዊ አባ በፍኑትዮስ። ሌላ ዛሬ 40ው ጭፍሮች 40 ሐራ ሰማይ ቅዱስ ባስልዮስ ቅዳሴ ቤታቸውን ያከበረበት ነው። እናታችን ቅድስት መሪና እዚህ እንኳን ስዕሉ የለም። እናታችን ቅድስት መሪና ማለት ቅድስት ክርስቶስ ሰምራ ናት ብለን ስዕሏን የምንይዘው ጸላይ ሰናት ሰይጣንን ቀንዱን ይዛ እየሄደች ያለችው ስዕል ያለ አይደለም? እሷ ቅድስት መሪና ናት። ዛሬ ልደቷ ነው። ቅድስት መሪና ቅድም ጸሎት ላይ ያነሳ ነው እሱ ነው። ሰላም ለመሪና ገባሬተ ኃይሎ መንክር ለለይ ጼውኡ ስማ በውስተ ኩሉ ብሔር ኃይለ ሰማያት ነሲያን ዘኢቲ ምድር እስከ ፈጸመት ጸሎታ ለሰይጣን ህሱር ከማአሳይን ከደቶ በእግር ይላል። ሰይጣንን በእግሯ የረገጠች የቀጠቀጠችው ስሟን ይፈራል። ስሟን ጠርተን መማፀን አለብን። ሁሌ በ23 ማሰብ አለብን። እሷ ዓመታዊ በዓሏ ነው። የመጨረሻው እናታችን ቅድስት ፍቅርተ ክርስቶስ ባለቤቷ ቅዱስ ዘራ ክርስቶስ ሰማዕትነት የተቀበሉት በአሪንጎ ዛሬ ነው። ከ810 ሰማዕታት ጋር ሰማዕትነት በተቀበሉ ጊዜ ታላቅ ንጹሕ ታውናል። ከአንገታቸው ደም ወተት ፈሷቸዋል። እናታችን እመሙዝ ፍቅርተ ክርስቶስ ዛሬ ዓመታዊ በዓላቸው ነው። ነገ ኪዳነ ምሕረት ጋር ማን ይከበራል? እናታችን ቅድስት ኤልሳቤጥ ዓመታዊ የእረፍት በዓሏ ነው። እንደዚሁም የኢትዮጵያ ንጉሥ ከላስታ ነገሥታት ከአራቱ ቅዱሳን አንዱ ቅዱስ ገብረ ማርያም ሐርቤ ዓመታዊ የእረፍት በዓሉ ነው። ስለዚህ ነገ ምን ትላላችሁ?
ገብረ ማርያም ማሩኝ ነው የሚባለው። አማልዱኝ ይባላል። እዚያ መቃብራቸው እንደምንለው ይብራነ ክርስቶስ ይፍቱኝ ገብረ ማርያም ማሩኝ አይደል የሚባል። ምህረትን እንዲያማልን ቅዱሱ ንጉሥ እንለምናለን። በ17 ሊቀ ነቢያት ቅዱስ ሙሴ ዓመታዊ በዓሉ ነው፣ የረፍት በዓሉ። ቅዱስ ሚናስ በ18 ያዕቆብ ወልደ ዮሴፍ ዘኢየሩሳሌም። ቅዱስ መላሌዎስ በ19 ታላቁ መርትያኖስ ዓመታዊ በዓሉ ነው። በ20 አቡነ ክፍለ ማርያም ዘደባጋ ገብረ መራዊ ዘአግዶ እነ ፊልሞን መአንዝር ዓመታዊ በዓላቸው ነው። በ21 ሐዋርያው ቅዱስ አናሲሞስ አባ ዘካርያስ ከመቤታችን ጋር ይከበራሉ። በ22 ሰማዕታተ ፋርስና አባ ማሮና። በ23 ነው የምንገናኘው የቅዱስ ዳዊት ዝክርና የአድዋ በዓል የቅዱስ ጊዮርጊስ በዓል ነው። ታላቁ ሊቅ ሰማዕት ሐዋርያዊ ቅዱስ ፖሊካርፐስ፣ ሰማዕቱ ቅዱስ አውሳቢዮስ፣ ሰማዕቱ ቅዱስ አውስግኔዎስ ዓመታዊ በዓላቸው ነው። በዚህ ዕለት እንደ እግዚአብሔር ቸርነት እንገናኛለን ማለት ነው። እግዚአብሔር አምላካችን ከተቀደሰው ኪዳን በረከት ያሳትፈን፣ ከገሃነመ እሳት ይሰውረን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ ለሰቦተ ስሙ ያንቀሐነ ወበአምልኮቱ ያጽናነ እግዝእትነ ማርያም አዕርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘ አስተየነ ዘንተ ጽዋዓ ወለዘ ሰርዓ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት ስመላለም ምሕረቱን አብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ ንብለኪ ንግሥተ አድኅኖ ማርያም ምነን አስተበቅዖኪ እማርዌናዊ ተማይጸነብኪ በእንታና እምኪ ወኢያቄም አቡኪ ማኅበረነዮም ድንግል ባረኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኬው መድኃኔ እስመ ማማ ለአመቱ ናሆም ይእዜሰ ያስተበጽሑኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያት ወቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርዉ ገብረ ኃይለ በመዝራይቱ ወዘሮሙ ለለ ያብዩ ህሊና ለቦሙ ነሰቶሙ ለኃያላን መናብርቲሆሙ አይቤዮሙ ለትሑታን ዋዝገቦሙ በረከቱ ለሩባን ወፍኖሙ ራቆሙ ለብዑላን ወተወክፎ ለእስራኤል ቁሌሆ ተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክነ ቀድስና አንጽህነ እግዝእትነ ፍትሐነ እማይሰሪው ለሰይጣን እሙ ለምድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ርኅራኄ መዝገበ የዋሃት ባርክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለኩልያቲክሙ ለሩያን በአካል አለመክሙ ሥላሴ ያማወፀ ለሳይል እምኔክሙ አሐዱ እግዚአብሔር ቃል ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። ሰላም ለክሙ ማኅበረ መላእክት ትጉሃን ሰላም ለክሙ ማኅበረ ነቢያት ቅዱሳን ሰላም ለክሙ ማኅበረ ሐዋርያት ፍንዋን ሰላም ለክሙ ማኅበረ ሰማዕት ወጻድቃን ሰላም ለክሙ ማኅበረ ሥላሴ ጉቡአን ወሰላም ለማርያም ዘእሳት ክዳን ሰላም ለክሙ እንጦንሶ መቃር ሳቢ ቢሲኖዳ ገብረ መንፈስ ቅዱስ ለባርኮትነን ውስተ ጽርሐ ዛቲ መቅደስ ተክለ ሃይማኖት አንወሬዎስ ኤዎስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ሰላም ለቂርቆስ
እንተ ኢፈርሆ ለነድ ዘይደምስ ከመ ነጎድጓድ እንበይና ድመአል ወቱ ኪዳነ ምሕረት ወልድ ይምጻ ሞተላይም ወላዕለ ሰብ ብድብድ ሀበት ሐንጸ በስሙ ማይፈድ ነአሃቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥዑመ ቃል ታለበወኒ ነገረ ወፍካሬ ኩሉ አምሳል ከመሰብሖ ለእግዚአብሔር ልዑሎ ከመወድሳ ለማርያም ድንግል እንዘ ጸር ወእብል ሰላም ለኪ መጽሐፈ ሕጉ ኪዳን አምሳለ ጽልየ ዘእብን ለለ ጸውዑ ስመኪ ውስተ ገጸ ኩሉ መካን ርሪተ ልብ ለኃጥአን ርሪተ ልብ ለግፉአን ርሪተ ልብ ለኩሉ ማርያም አማን ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነንማ ተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለመካናቲነ ደብረ መድኃኒት ወመንበረ መንግሥቱ ደብረ ገነት ለዛቲ ቤት ወለሀገሪትነ ኢትዮጵያ ለአግብርታ ወላይማታ ይኩነነ ከመ ወልታ በጸሎትሽ ወበስእለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። ቸሩ መድኃኔዓለም አምላካችን ስርየተ ኃጢአትን እንዲሰጠን በእንተ ኪዳና እንዲምረን ከበረከተ ኪዳና እንዲከፍለን የእመቤታችን ጣዕመ ፍቅሯን የንጹሐንን ጸጋ በረከት እንዲያሳድርብን በኃይለ መስቀሉ እንዲጠብቀን ከመከራ ሥጋ ከመከራ ነፍስ እንዲሰውረን ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉንን ሁሉ በይቅርታው እንዲያስብልን ይልቁኑ የቅድስት ሥላሴ ልጆችን ወለተ ጻድቅን አጸደ ማርያምን ወልደ መድኅንን ገብረ ሥላሴን ፍቅርተ ክርስቶስን ፍቅርተ ማርያምን በቸርነቱ እንዲያስብልን ሰላም ያዋለን ቸሩ መድኃኒታችን ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ። ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረት ይቅርታን ስጠን፣ ይቅርታን ስጠን፣ ከኃጢአት የማንጻኝ ከክፉ በደሌ ከብዙ በደሌ ለዚያች ክፉ ኃጢአት እንዳልሆናት ሎሌ እንዳልሆናት ሎሌ እኔ ሳበሳዬን በደሌን ሳውቀው ጥፋቴን ሳውቀው ከቶስ የሚያድነኝ ቸርነት ነው፣ በጎነት ነው። አንተ ብቻ በደል ክፉም አደረግው ክፉም አደረግን፣ አሁን ይቅር በለኝ። ከፊት ወደቅው ከፊት ወደቅ ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ ሰላም አሁን ተባርክ ዘንድ ጉባኤያችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምን አሁን ትጠብቅ ዘንድ ሀገራችንን ሃይማኖታችንን
ገብርኤል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውን። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝ ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን እንደ አምላክ ለሆነ ለአብ ለወልድ ለመንፈስ ዛሬም ዘወትርም እስከ ዘላለሙ ድረስ። ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን፣ የተመሰገነ ይሁን። ከንጹሐን በረከት ያሳትፈን። አጭር ነገር ምናልባት አንዳንድ ኃይለ ቃላትን በደንብ ተረዷቸው። አሁን የመጣ ወረቀት አለ። በቤተ ክርስቲያናችን በአብይ ጾም ክርስትናንና የሰማዕታትን ዝክር የሚከለክለው አንቀጽ በልተን ጠጥተን እንዳንጠግብ ነው እንጂ ነዳያንን የሚከለክል አይደለም። ከሰኞ እስከ ዓርብ የሚለው እና አንዳንድ አንቀጽ የመምህራን ማብራሪያ የሚሹት ለዛ ነው። በአብይ ጾም የራሳችንን ነገር ነው እንጂ እና ድግስ ተከለከለ ማለት ድግስ ነው። ነዳያንን አታብሉ አልተባለም። የተራበ አታብሉ አልተባለም። ድግስ ነው የተከለከለው። ድግስ በምን ምክንያት ይሆን? ድግስ ነው የተከለከለው። ምክንያቱም የምንደግሰው ለማን እንደሆነ ይታወቃል። ለነዳያን ግን የተከለከለ ምንም ነገር የለም። ምግብና መጠጥ ለነሱ ማቅረቡ የተከለከለ ነገር አይደለም። ከዛ በተረፈ መልክ ይደገማሉ። እኔ እኮ ስንት ጊዜ ተናግሬያለሁ። በዚህ ጊዜ ይሄ ይጸልያል ይሄ ይጸልይ የሚባል ነገር የለም። ማን ነው እንደዚህ የሚል ትምህርት ያስተማረው? እንኳን የአብይ ጾም የሕማማትም መልክ በማህበር የማይደገመው ለሆነ ምሳሌነት ለማስረዳት ነው እንጂ በግል አልተከለከለም። የተከለከለ የሚባል ነገር የለም እና እሱን እንድታውቁት አደራ ለማለት እወዳለሁኝ። ቸሩ መድኃኔዓለም አምላካችን ከዚህ በኋላ እንግዲህ የምንገናኘው በአብይ ጾም ስለሆነ እግዚአብሔር ቢፈቅድ እንግዲህ አብይ ጾምን መድኃኔዓለም ቸሩ ሀገራችን የሚታረቅበት እንዲሆን ሳረሰው እባካችሁ እንደው እባካችሁ ምህላ ተሳተፉ። እባካችሁ ምህላ ተሳተፉ። የዚህን ምህላ ዋጋ ሰው ያወቀው አይመስለኝም። ተሳተፉ። ምንም ምክንያት የላችሁም ምህላ ላለመሳተፍ ተሳተፉ። ስለዚህ ይህንን አደራ እንላቸዋል። ያው ጠዋት 12 ተኩል ይጀምራል እስከ 2 ሰዓት ያልቃል። በቃ እዛ ወደ የስራችሁ መሄድ ነው። ስለዚህ ይህችን አደራ ላችሁ እወዳለሁ። ቸሩ መድኃኔዓለም ከመዋዕለ ጾሙ በቸርነቱ በሰላም ያድርሰን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበል ሕይወትንም አገኘንም ጸጋን ተቀበል ሕይወትንም አገኘን
በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር። በቸር ያሳድረን።